ቆይ ልንገርሽማ። እኔ በመጀመሪያ ደረጃ እዚህ ንጽጽር ላይ መጥቼ ላይ ከኦርቶዶክስ ሃይማኖት ከወጣሁ ኦልሬዲ ወደ 12 ዓመት ምናምን ያልፈኛል። ከዛ ወደ ፕሮቴስታንት ሄድኩኝ። ከዛ ላይክ ጆባ ዊትነስ ሞከርኩኝ። ከዛ ወጣሁ። በቃ ሃይማኖት የሚባል ነገር አላመንኩም። ይኸው ሙስሊሞች ያውቃሉ። እኔ ለመስለም ላይ እስልምና ላይ ያለው የአምላክ እሳቤ በጣም ነው ስሜት የሚሰጠው። ፕላስ በቃ ይሄ ህጎቻቸው ምናምን ነገር በጣም ነበረ ደስ የሚለው። ማለት ምድር ላይ ላሉ አጥፊዎች አይመችም። ገባሽ አይደለ? እና እኔ ነቢዩ መሐመድን መቀበል ትንሽ ስላቃተኝ ነበረ እንደውም ትንሽ የቆየሁት። ኦልሬዲ ንጽጽር ከመጣው 1 ዓመት ከምናምን ምናምን ነገር ሳልሰለም ቆይቼ ነበረ። መጨረሻ ላይ ነው የሰለምኩት። እና ስላሴ ላይክ እኔ እስልምና እንትን ስላለ ምናምን ሳይሆን ስላሴ እኮ ማለት ነው ኢየሱስ ክርስቶስ አምላክ ሆነ አልሆነ አይደለም። ላይ ኢየሱስ ክርስቶስ አምላክ ካልሆነ እሱም ችግር ነው፣ ከሆነም ችግር ነው። እኔ ስላሴን ኢየሱስ ክርስቶስ አምላክ መሆኑን ተቀብዬልሽ እንኳን ላይክ ይዳዝና ሜክ ሴንስ ነው የምልሽ። እኔ ኢየሱስ ክርስቶስ አምላክ ነው አይደለም እኔ ክርክር ውስጥ አልገባም። ኦኬ እሺ አግሪ እናድርግ። ክርስቶስ አምላክ ነው፣ ከዛ አያስኬድም ነው፣ እንደሱም አያስቀጥልም ነው። ያው ድሮ ምንድን ነበረ? ኢየሱስ ክርስቶስ አምላክ ነው ወይስ አይደለም ነበረ ጭቅጭቁ። አሁን ግን ኢየሱስ ክርስቶስ አምላክ ቢሆን ራሱ ችግር አለው ነው እያልኩሽ ያለሁት። ለምሳሌ ቅድም አሁን አይተሻል። አንድ ጥያቄ ለመመለስ ስንት ነገሩ ስገቢ ነበረ። በቃ ክሊር የሆነ ነገር የለም። ገባሽ አይደለም? ስለዚህ እግዚአብሔር ከጥንት ጀምሮ ዕብራውያንን ስታነቢ እግዚአብሔር ከጥንት ጀምሮ በነቢያቶች አድሮ ለአባቶቻችን ተናግሮ ይላል። ሁሉን ወራሽ ባደረገው ዘመናትን ባደረገበት በልጁ ለእኛ ተናገረን ይላል። ስለዚህ የእግዚአብሔር ሐሳብ እኛ እግዚአብሔር እንድንገዛበት የሚፈልገው ሐሳብ ከጥንት ጀምሮ እንግዲህ በአባቶች በነቢያቶች እያደረ ሲብራራ ነበረ፣ ሲዘረዘር ነበረ። ለምሳሌ መጽሐፍ ቅዱስ ውስጥ መኃልየ ዘሰሎሞንን እዩ። ላይክ አብዛኛው ነገር እኔ ጥቅም አለው ብዬ አላስብም። ኢን ማይ ኦፒኒየን ማለት ነው። ከምን አንጻር ነው ጥቅም የለውም ያልኩት? ስላሴን ቢያንስ 1-2 መስመር ቢያስቀምጡ ቢያንስ ተጽፎ ነበር የሚለውን ነገር እንኳን ብናይ ስላሴ እንደዚህ ነው ተብሎ እንኳን የሚጻፍ ነገር ቢኖር ማለት ግን አልተጻፈም። ምንም ሆነ ነው እንደሚሆነው ይሉታል እንጂ ወረቀት ላይ የተቀመጠ ነገር የለም ክሊርሊ ማለት ነው። እንኳን እኛ ሙስሊምና ክርስቲያን ይቅርና እንኳን ስለ ስላሴ ክርስቲያኖቹ ከክርስቲያኖች ጋር ራሱ አልተግባቡ። ምክንያቱም የተጻፈ ነገር የለም። በምንድን ነው በምን አኳኋን ነው የሚግባቡት? ይህንን ነው እየነገርኩሽ ያሉት። የመጀመሪያ ሜጀር ቲንግ ትሪኒቲ ኢት ዳዝ ናት ሜክ ሴንስ። ለክርስቲያኖቹ ለራሱ ስሜት አይሰጥም። አንቺ ከክርስቲያን ጋር ትከራከሪያለሽ። ስትከራከሪው ላይ ይችሽ ያውቃሉ። እና ትሪኒቲ ይቀጥላል። ስቅለት ያው ነገረ ድነት ማለት ነው። ነገረ ድነት አንቺን ጧጧ ታይሻሉ። ኦርቶዶክሶች ቤት ገብተሽ ስትከራከሪ ነው የምትዩ። ሳትግባቡ ትወርዳላችሁ። ስለዚህ ከክርስቲያኖች ጋር በነገረ ድህነት እኛ ተከራክረን አለመግባባታችን በእኛ አትፍረዱብን። እነሱ እንኳን አልተግባቡም እኮ ነው የምላችሁ። ገባችሁ አይደል? ምንም በቃ አንደኛውን ያጋንንት ትምህርት ነው ይሏል። ከዛ አንደኛውን ደግሞ ምን ይላል? የኛ የሐዋርያዎች ቅብብሎች ነው ይላል። ሜሮን አሁን አንቺ የኦርቶዶክሶችን ነገረ ድነት አታምኚም። የኦርቶዶክሶችን ኢየሱስን ራሱ አታምኚም። አንቺ አትቀበዩ። ምክንያቱም አንቺ አንድ ፐርሰን ሁለት ኔቸር ብለሽ ነው የምታ እነሱ እንደዚህ ያም ገባሽ አይደል? ከሁለት አካል ከሁለት ባህሪ አንድ ባህሪ ነው የሚያምኑ። አንቺ ይህን ክርስቶስ አታምኚም። እኛ በአፋችን ሰምተናል። ጴንጤዎች የሚያመልኩት ኢየሱስ የአጋንንት ኢየሱስ ነው ሲሉ ሰምተናል። ጴንጤዎች ደግሞ የኦርቶዶክሶችን ሲሉ የኦርቶዶክሶቹ ክርስቶስ ግብረ ሰዶም ነው ሲሉ ሰምተናል በጆሯችን። እኔ አይደለም ያልኩት። መባጽዮንን ለስንት ሰዓት ከንፈር ለከንፈር እየተሳሳመ ነው ብዙ ነገር ማለት ነው። እኛ እየተናገርን ያለሁት እኔ አብሶ እየተናገርኩ ያለሁት እኛ ጋር በጣም ሩቅ ነው። እርስ በርሳችሁ ገና አልተግባባችሁ። አንድ ክርስቲያን ከሙስሊም ጋር ከሚያደርገው ክርክር በላይ ክርስቲያን ከክርስቲያን ጋር የሚገርም ክርክር ያደርጋል። የሚገርም ማለት ነው። ከቅርብ ጊዜ ማንሳት ከተፈለገ ቀለሜና ኤርሚያስ እውነቱን ተናገርና ፈለገ ማነው ስሙ ያደረጉትን ክርክር እንትን ማለት እንችላለን። ሁለቱም ክርስቲያኖች ናቸው። ግን ምን አይነት ክርክር ጸብ ቀረሽ ዱላ ቀረሽ ክርክር ሲያደርጉ ነበር። ይህንን ነገር ነው እንግዲህ ይህንን ማለት በቃ በጣም የተወሳሰበ አይዶን ነው። እኔ አስተማሪዎቹ እንዲህ ያልገባቸው እንዲህ የተወሳሰበባቸው ያልተማሩትስ
ስንመጣ ከፈለግሽ ወደ እስልምና ስንመጣ የእስልምና ሜጀር ትምህርቱ ላይክ ተውሂድ ይባላል። ወይ አንድ አምላክ ነው። በቃ ያንን አምላክ የሚመስል ሌላ አምላክ የለም። እሱን ትገዣለሽ። በቃ ነገረ ድነት ላይ ምንድነው? ማንም ሰው በማንም ኃጢአት አይጠየቅም። ማንም ሰው በማንም ጽድቅ አይጸድቅም። በቃ በራስሽ እንትን ትያለሽ። እና እንደ ክርስቲያን እንደሚታመነው አንድ ሰው ለአምላኩ ሲገዛ ቆይቶ እስክሪብቶ ስለሰረቀ ገሃነም አይገባም ተጠቅልሎ። ያሁላ ነገር ያሁላ ውለታው ተረስቶ ማለት ነው። ኮምፕሮማይዝ የሚደረግ ነገር አለ። እና የሆነ አዳም በሰራው ኃጢአት ምናምን በግድ ኃጢአተኛ ነህ ተረግመሃል ተብዬ አልጠየቅም። እነዚህ ነገሮች ራሱ ለጭንቅላት የሚቀሉ ሜክሲንስ። ሌላው ደግሞ በጣም እስልምና የሚገርመው ነገር እስልምና የሚኖር ህይወት ነው። ገባሽ አይደል? መንዘላዘልን እዛም እዚህ ማለትን ዲኑ ነው። እኔ ሙስሊሞችን አይደለም ያልኩት፣ ዲኑ የሙስሊም ዝርክርኩ ሊኖረው ይችላል። የሙስሊም ሰካራም፣ የሙስሊም ዝሙተኛ ሊኖር ይችላል። እኔ ግን እያወራሁ ያለው ስለ እስልምና ነው። ስለ እስልምና ወጥ የሆነ ቁጭ ያለ ነገር አለ። ከዛ ያም ስትሪክት የሆነ ነገር ስለሆነ ያለው ሙስሊም ይኖራል። ጭፈራ የለም። ረመዳን ነገ በዓል ኖሮ ማታ እንትን የለም፣ ኮንሰርት የለም፣ አይታሰብም በተአምር። ጠዋት የት ነው? ስቴዲዮም። ለምን? ለሰላት። የምን ሰላት ካልሽን ለአንዱ ለአምላክ ለመስገድ። እና እኔ ቢያንስ ነው የምልሽ፣ እኔ ሚኒመም ሪኳይርመንት ስሰጥሽ እስልምና አብዛኛው ነገር ስተት ቢሆን አብዛኛው ነገር መጽሐፉ ተበርዟል ብቲ፣ ነብያችሁ ሐሰተኛ ነው ብቲ፣ ምንም ብቲ ማለት ነው እኔ የዓለማቱን ጌታ በብቸኝነት መገዛት የራሱ ታደነኛለች። በቃ ያ ሰማይ ምድር የፈጠረውን ጌታ ነው እየተገዛን ያለነው። ሌላ ማንም የለም። እኛ የፈጠርነው አረብ ላይ የተፈጠረ ምናምን የምትሉት አይደለም። በቃ ሰማይን ምድርን የፈጠረው ሁሉም በሚያውቀው አንድ አምላክ አለ። በቃ እኛ እሱን ነው እየተገዛን ያለነው። እቺ ሀቅ ከሁሉም ነገር ታደነኛለች። በቃ እሱን እጠይቀዋለሁ። ዛሲት ይሄ ነው በቃ ፖይንቱ። ሜሩ መጠየቅ የምፈልዩ ጥያቄ ካለ ቀጥ። ጥሩ ጥያቄ ከመሄድ በፊት አሁን ያረካቸውን ነገር እንደዚያው ሚዩት አድርጌ እንደሰማው የጠየካቸውንም ያነሳቸውንም ሀሳብ እኔም ደግሞ የራሴን ላስቀምጥ። ኦኬ እንዴት ደብል ስታንዳርድ እንደሚሆንም ግን እንትን ከማለትሽ በፊት ሜሪ እንትን አብዱ ሞዴሬተሮች ወይ ተቆጣጠሩ ወይ ደግሞ ለኔ ሞዴሬተር ስጠኝ። ቀጥዬ አውሪ። ስንት ደቂቃ እንስጥሽ? አይ ሜቢ 4 ደቂቃ ሜቢ ከዛ ያልፍ አይመስልም። በቃ 4 ደቂቃ ሰጥተን ወይ ደግሞ 3 ወይም 4 ሊሆን ይችላል። እሺ ምንድነው እኛ እንትን በይ ሜሪ፣ እንትን በይ። ቆይ ሜሪ ምን እንደምታደርግ ታውቂያለሽ? ደቂቃዋን ያያትና ከዛ ከ3 ደቂቃ ሲሞላሽ ስንት ላይ እንደሚያውቀሽ ራስሽን ይችለሽ እንትን በይ። ልክ ጫሽ አላስቆምሽ። እሺ ወልድ ሶስትነት ትሪኒቲ ኦር ደግሞ ስላሴ የምንላቸው ነገር ምንድን ነው? ሶስትነት ማለት አንድ አምላክ በሶስት ሰዎች የሚገለጥ ማለት ነው። እርሱ ማን ነው? አብ፣ ወልድ፣ መንፈስ ቅዱስ ነው። ወልድ ያልነው ኢየሱስ ክርስቶስ ሆኖ ማለት ነው። እነርሱ ሶስት አማልክት አይደሉም። ሁልጊዜ አኪውዝ የምንደረገው ሶስት አምላክ እንባላለን። ሶስት አማልክት አይደሉም። አንድ ባህሪ ያላቸው ናቸው። ኦኬ በሰውነታቸው ይለያያሉ ነው እያልን ያለ ነው። ኦኬ አሁን እዚህ ጋር ራሱ ግራስ በብታረግ ክርስቲያን ሆንክ ማለት ነው። እችን ብቻ አመንክ ማለት ክርስቲያን ሆንክ። ሶስት አምላክ የለም፣ አንድ ኔቸር። በዛ ኔቸር ውስጥ ደግሞ በሰውነታቸው ይለያያሉ። አብ፣ ወልድ፣ መንፈስ ቅዱስን ጳውሎስ ክሊርሊ ኤክስፕሊሲትሊ ይናገራል ማለት ነው። ሶስትነት ምን አይደለም መሰላችሁ? አንድ አምላክ ሶስት መልክ ብቻ አይደለም፣ ሶስት የተለያየ አማልክት አይደለም። አብ፣ ወልድ፣ መንፈስ ቅዱስ አንድ ሰው አይደሉም። ኦኬ ከዛ ወደ ክርስቲዮሎጂም ሄደ ነበረ። ምንድነው ክርስቲዮሎጂ? አሁን ቅድም ባይዘዌ ትሪኒቲ እና ክርስቲዮሎጂ ይለያያሉ። ክርስቲዮሎጂ ስለ ክርስቶስ ትምህርት ማለት ነው። ምንድነው ክርስቲዮሎጂ? ክርስቲዮሎጂ ማለት ኢየሱስ ክርስቶስ ማን ነው? እግዚአብሔር ነው? ሰው ነው? ወይስ ሁለቱም ነው የሚለው አስተምሮ ነው። ሜሮን ማቴዎስ 28:19 ላይ እንሂድ። ማቴዎስ 28:19 ነው። ሁለቱ ይጠቅሳል። ዳብል ስታንዳርድ አድርጌ ላመጣ ስለሆነ አንድ ጊዜ በእግዚአብሔር ይዣለሁ። 1 ደቂቃም አልሞላኝም። አብዱል ከሪም አይ ሪስፔክቱ አስጨርሰኝና ያው እንደንገና ማቴዎስ እኮ አይ እዛ ላይ እንትን ኢላቦሬት አድርጊበት። እዛ ላይ ኤክስፕሌን ማቴዎስ 28። እሺ አብዱ የታፈነች አይነት ስሜት እንዳይሰማት 1 ደቂቃ ነው የቀራት። ትጨርስና እኛ እንሄዳለን። ትጨርስ ችግር 1 ደቂቃ ማለት እሱ የተናገረው ነገር አድረስ ላድርግለት። ለምን ለመማማር እንጂ እኛ እዚህ ጋር ያለ ነው አምሹር እኔም ሁላችንም ለመማማር ነው እንጂ እንትን ለማለት አንተ ትበልጣለህ እኔ ትበልጣለህ መባባል አይደለም። ስለዚህ
እንዲረዳ ፈልጋለሁ። ክርስቲዮሎጂ ምንድነው? ኢየሱስ ክርስቶስ ማን ነው? እግዚአብሔር ነው ወይስ ሰው ነው የሚለው ትምህርት ነው። ስለዚህ የተለያየ ነው ከስላሴ ጋር። የክርስቶስ መልስ ምንድነው? ኢየሱስ ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው ነው። በአንድ ሰውነት ውስጥ ሁለት ባህሪያት ነው ብለን እናምናለን። አምላክነቱም አልተቀነሰም፣ ሰውነቱም አልተዋጠም ማለት ነው። ይህንንም ለመጥቀስ ያው ያስቀመጥኳቸው ጥቅሶች አሉኝ። ያው ሁሌ ማወጣቸው አምላክነቱ ቃል እግዚአብሔር ነበረ ይላል ዮሐንስ 1:1። ሁለተኛ ነገር ደግሞ አምላክነቱን ዮሐንስ 20 ላይ ጌታዬና አምላኬ ብሎ ቶማስ ጠርቶታል። ቲቶ ላይ ስትሄዱ ቲቶ 2:13 ላይ ታላቁ አምላክና ይላል አምላክና ብሎ ኤክስፕሊሲትሊ ጠርቶታል ጳውሎስ። መድኃኒታችን ኢየሱስ ክርስቶስ ይለዋል። ለሰውነቱ ደግሞ ቃል ስጋ ሆነ። አዎ ስጋ ሆኗል። ምን ሆነ? ተራበ፣ ተጠማ ማለት ነው። ሄዳችሁ ወንጌላቱን ስታነቡ እኔ አሁን ደብል ስታንዳርድ ደብል ስታንዳርድ የእስልምና ማሳየት ይችላል። በቃ እሷ ከጨረሰች ማለት ነው የዘረዘረችው ላይ አንድ እንትን ልበላት ከፈቀድ እሺ ሜሮን እስካሁን ከዘረዘረሻቸው ጥቅስ መጀመሪያ የጠቀሽው ስላሴን ያሳያል አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ያስቀምጣል ያልሽበት ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ነው። እዛ ክፍል ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ነገር አለ። ሲንጉላሪቲ አሁን የእንግሊዝኛ ፎርሙላ ስትል እነ ኔም ይላል። እነ ኔም ሲንጉላር ነው። ከዛ ሰውነታቸውን ይገልጻል። እነ ኔም ይላል። በእንግሊዝኛውም ሄደ ስታየው እንደ ኔም ይልና ኮማ ታረግና ከዛ ሲንጉላሪቲን ያሳያል። አንድ አምላክነትን አብ ወልድ መንፈስ ቅዱስ ደግሞ ብሎ አካላቸውን ይገልጻል። እሱ ያንቺ መረዳት ነው። እዛ ክፍል ላይ አሁን አንቺ አብ ወልድ መንፈስ ለምን እነ ኔም አለው? ከውስጥ አላሳይሽም። እነ ኔም ለምን አለው? እሺ በቃ አሁን አንቺ እያደረግሽ ያለሽው ምንድን ነው? ስላሴ የሚባል ነገር አእምሮሽ ላይ ከሳልሽው በኋላ እየፈለግሽ ነው እዛ ውስጥ ላይ በግድ እንዲኖር እንጂ ማቴዎስ 28:19 ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ምንም ነገር የለም። ኤክስፕሊሲት ላይ እዛ ክፍል ላይ ጀስት ስም የሚል ቃል አለ ነው አይደል? ያ በስሙ ሲንጉላር ሆኖ ከዛ ሲጀመር አብ ወልድ መንፈስ ቅዱስ የሚለው የራሱ ቀዳማዊ ወደ ከተባት ላይ እንደዚህ ነበር የሚለው እስኩራሪ ምሁራኖች ላይ ልዩነት አለበት። ባይዘው ይሄን ታውቂያለሽ? ጽሁፉ እንደዚህ ይላል ወይስ አይልም የሚለው ላይ በስሜ ነው የሚለው ወይስ በአብ ወልድ መንፈስ ቅዱስ ነው የሚለው ላይ ሊቃውንቶች ላይ ልዩነት አለ። አጥንተሽዋል ይሄንን? አሁን ከፖይንቴ ሳታስወጣኝ ማለት ነው። እሱን አሁን ከዛ ወደ እንትን ስንሄድ ወደ ግሪክ እንትን እያለን ማኒስክሪፕት ስንል እሱን ሌላ ቶፒክ ይሆንብናል። እኔ ፖይንቴ ምንድን ነው? ይሄ ጥቅስ ብቻ አይደለም። እኔ ለኤግዛምፕል ነው ያመጣሁት። ከዚህ ነው የምንጀምረው። ገባሻ? ከዚህ ላይ አሁን ይሄኛው ይላል ወይስ አይልም የሚለው ላይ የመጀመሪያ እንደዚህ ኢየሱስ መጀመሪያ ላይ ሲናገር በአብ ወልድ መንፈስ ቅዱስ ነው ያለው ወይስ? ኦኬ አንተ ነህ የምታስረዳው። ውዝግብ አለው ካልክ ደግሞ ምታረግልህና ለሰዎች አስረዳል። ሌላ ሰዎች ከፍቼ ግን አንቺ አጥተሽዋል ወይ ነው ጥያቄ የጠየኩሽ። አንቺ አይተሽዋል ወይ ይሄኛውን ነገር ነው ያልኩሽ። ኦኬ እኔ በአንድ ጥቅስ ላይ ተመስርቼ ሳይሆን አብ ወልድ መንፈስ ቅዱስ እንዳለ ያወቅኩት ትሮአውት ዘ ባይብል ከብሉይ ኪዳን እስከ ራእይ ስላለ ነው። ስለዚህ እዚህ ክፍል ላይ አይተሽዋል ወይ ነው? እዚህ ክፍል ላይ አይተሽዋል? እኔ እኮ ቀለል አድርጌ ነው የነገርኩሽ። እዚህ ክፍል ላይ ይሄኛው ክርክር እንዳለበት ይሄ ጥቅስ ላይ አይተሽዋል ወይ ነው? እኔ እኮ ካላየሽው እኮ ላሳይሽ ነው። ካሜራ ከፍቼ ምሁራኖችን ልጠቅስ ነው። እንደዚህ ይላል ወይስ አከራካሪ ነው ብለ የተጠቀሙበትን እኮ ላሳይሽ ነው። እኔ ምንም ምሁራን ሳይሆን ማኒስክሪፕቱን አሳየና እንዲህ ነው ይሄ እዚህ ጋር አልነበረም ከዛ እንትናን የጨመረው ብለህ ካመጣህም አንተ ላይ you have the burden of proof አንተ ላይ ነው። እሺ እኮ ከመነሻው መጽሐፍ ቅዱስ ነው እያነበበ ያለው። burden of proof ምንድን ነው? burden of proof ምንድነው? ሜሮን you bring a claim so you have to prove it. That's what it means. So አንድ አርጊመንትን ሲያመጣ they have to prove it, not me, right? በቃ ምን አለች አሁን ሜሮን በተናገረችው burden of proof ማለት የሆነ ነገር የማረጋገጥ ሸክም ምንድነው? የሆነ አካል የሆነ ክሌም ካመጣ ያንን ማረጋገጥ አለበት ነው። ስለዚህ ማቴዎስ 28:19 ላይ አብ ወልድ መንፈስ ቅዱስ ይላል ያለው ሰው እኔ ነኝ አንቺ ነሽ? ማቴዎስ 28:19 ላይ በአብ በወልድ መንፈስ ቅዱስ ይላል ያለው ደግሞ አሳይኛ አይደለም። አሁን አንቺ አለ ኦሪጂናሊም የሚለው እሱን ነው የሚለውን ነገር የማሳየት ግዴታ እኮ ያለብሽ አንቺ ነሽ። አይደለም ያለ ሰው ሳይሆን ነው ያለ። ይኸውላችሁ እንግዲህ አሁን ይሄ እንትን የጻድቅ ጨዋታ እንዳይሆንብን ማለት ነው። በቃ ላስረዳሽ። በቃ ችግር ተይው። በቃ ተይው፣ ክርክሩን ተይው፣ ላስረዳሽ። በቃ ካሜራ ልክፈትና ላሳይሽ። የእናንተ የመጽሐፍ ቅዱስ ዲክሽን እንትን በጣም በርካታ ምሁራን እንትን የሚሉትን ላሳይሽ። ለምሳሌ ናሙና ካሜራዬን ልክፈት አንዴ። እሺ ይታያል እንትና ሜሮን ሄሎ ሜሮን፣ ይሄ ሜሮን ሰዎች ይታያል። ለምሳሌ አንከር ባይብል ዲክሽነሪ ላይ አሁን የተለያዩ ምሁራኖች የመጽሐፍ ነው ባይዘው አንከር ባይብል ዲክሽነሪ ላይ ፔጅ 585 ላይ የሚከተለው ይናገራል። ለምሳሌ አንብቢ ራስሽ እስቲ። አንቺ ጥሩ ነው የምታነቢው፣ ለዛ አንብቢ እስቲ። ምን ይላል? The historical reading
is not solved by Matthew 28 ይላል። ሲንስ አለ ቀጥ ሲንስ according to wide scholarly consensus አይተሻል። በአብዛኞቹ ምሁራን imagine it is not authentic saying of Jesus አይተሻል። የኢየሱስ አብዛኞቹ ምሁራኖች የሚያስቀምጡት ይሄ የኢየሱስ ንግግር አልተጻፈም ማለት ነው። ስለዚህ ምንድነው መሰለህ የምትለው አልተጻፈም፣ ኦሪጂናል ማኑስክሪፕት ላይ የለም ሳይሆን ኦሪጂናል። ስለዚህ ክርክር አሁን መሰረት የገነባሽበት ስትመጣ ደግሞ ኦኬ እኮ አሳየኝ። እኔ እኮ በዛ ሙያ ላይ ያሉትም ሊቃውንቶችን ነው ያስቀመጥኩሽ ያመጣሁልሽ ማለት ነው። የመጀመሪያ ነው አንቺ አሁን መሰረት ያደረግሽው ሃይማኖትሽን መሰረት ያደረግሽበት ነገር በራሱ ይኑር አይኑሩላ በሊቃውንቶች ላይ ልዩነት ያለበት ነገር ላይ ነው መሰረት ያደረግሽው። ይላል አይልም የሚለው ላይ ኢቭን ኢፍ ይላል ብዬ ራሱ ልቀጥል ግን በሆነ ብዙ ያላችሁ ቆይ አሁን አረጋግጥ አለ ማኑስክሪፕት ላይ የለም። ይሄ ነገር አብዛኞቹ ምሁራኖች የኢየሱስ ተናግሮታል ብለው አያስቀምጡም። የማይዙ ማኑስክሪፕቶች አሉ። ስለዚህ ስለ ምሁራን ስለ እንትን ስኮላሮች ነው እያወራን ያለ ነው። እሺ ቀጥል፣ ችግር የለውም። እኔ አሁን እዚህ ላይ ጸንቼ እንደዛ እና ስኮላር ዲቤት እኮ እንደዛ ነው የሚደረገው ነገር ውይይት ምሁራዊ ዲቤት ማለት እኮ በሙያው ላይ እውቀት ያላቸው ሰዎች ኮት ማድረግ እንጂ አበበም ከበደም ማለት ነው። በኢንጂነሪንጉም ኢንጂነሪንግ ሲሆን ከበደ ያወራል አበበ ሳይሆን ሙያው ላይ ያሉ አካላትን ኮት ማድረግ ነው። ሲጀመር ምሁራዊ ውይይት ማለት በራሱ ያ ነው እንጂ በመሰለኝና በደሳለኝ አይደለም የሚወራው። ስለዚህ እነሱ ይኸው አቀረብኩልሽ መረጃዎችን ይኑር አይኑር ራሱ በሌሎች ብዙ ምሁራኖች መጥቀስ ይቻላል ባይዘወይ። እሺ ግን አለ ብለን ራሱ ብንነሳ እንኳን ብንነሳ እዛ ክፍል ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚለውን ነገር አያስይዘንም። ኢቭን ይፋ አለ ብንል እንኳን ሜሮኒ አለ እንኳን ብንል አያስኬድም። እንደ ናሙና እንደ የአርጊመንቴን ለማብራሪያ አምጥቼልሃለሁ። የመቀበል ያለመቀበል ድርሻ አንተ ነው። እሱን ብቻ ግን አላልኩም። አይተህ ከሆነ ጳውሎስንም ጠቅሻለሁ። በጌታችን በኢየሱስ ክርስቶስ አምላክነት ቲቶን 2:13 ነው የምትችላለው። እነሱን አድሬስ አታደርጉም፣ ግን ችግር የለውም። አሁን ምን መሰለህ ሁሉንም ለማቀው ተረጋ። ሁሉም ጋር እኮ ተራ በተራ ይሄ መጨረሻ ነው የጠቀሽው ለህሊናሽ ብለሽ ካስታውሽ ይሄኛውን እኔ በደንብ ነው ያዳመጥኩሽ። ይሄ መጨረሻ አካባቢ የጠቀሽው ጥቅስ ነው። መጀመሪያ ላይ ለስላሴ የሚረዱትን የጠቀሽ ማቴዎስ 28:19 ብለሽ ጠቀሽ። አሁን ቀጣይ ከዚህ ጥቅስ ቀጥሎ የጠቀሽውን አስታውሽ። ስላሴን ያሳያልሽ ምንም አሁን ምን እያደረክ ነው አብዱልከሪም ካላችሁኝ ማለት ነው የምሬ ነው። አንቺ ራሱ ይሄን ካጠናሹ በኋላ እነዚህ ጥቅሶች በአጠቃላይ ስላሴንም ምንም እንደማያሳዩ ስታይ ወደ ቀጥታው ቃል እግዚአብሔር ቅድም ያው ስላወራችሁት አንድ ጥቅስ ይዘን አሁን ለማብራራት ሰው እኔና ጃ ኮንቨርሴሽን እያደረግን ነው። አሁን ለምሳሌ እሱ የሆነ ነገር ቢያመጣ እዛ ወይ ያ ነገር ምንድነው ቢለን እያለ ማብራራት ቁጭ ብለን እሱ ሌላ ክራይስቶሎጂ ላይ ሳይሆን ትሪኒቲ ላይ ለትሪኒቲ የጠቀሽው ሁለተኛ ጥቅስ ነው እኮ እሱ አለ የለም የሚለው ማብራሪያ ላይ ኦር ዲስከሽን ላይ ስንገባ የምናወራው ዲስከሽን ነው። አሁን አንተ ያመጣው እኛ ፖይንቱን እያልን ያለ ነው እኔ ላይቭን ስከፍት ማለት ነው 500 ምናምን ሰውን ኃላፊነት ወስጄ ነው። እሺ ሜሮን ማዳ እኔ የራሴ ፐርሰናል በውስጥ እያወራችሁ ቢሆን እኔ ምንም አላቋርጥሽም ነበር። ምክንያቱም አንቺ የራስሽን ሀሳብ እያቀረብሽ ነው፣ እሱ እያስረዳሽ ነው። አንቺ የራስሽን ሀሳብ እያቀረብሽ ነው። በዚህ ማለት ላይ እኔ 500 ምናምን ሰው አንቺ ልክ እያወራሽ ሊመስለው ይችላል። ይሄ የኔ ኃላፊነት ነው፣ ፐርሰናል የኔ ሪስፖንሲቢሊቲ ነው። ለዛ ዳትስ ዋይ መሀል ላይ ማስቆም አለብኝ። እጠየቅበታለሁ ነገር ሁላችሁም እረኞች ናችሁ፣ በምትጠብቁት ነገር ትጠይቃላችሁ ብሏል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ስለዚህ እኔ አሁን እኔ ስለማምነው ግን መፍትሄ አይደለም። እሺ ማቴዎስ 28:19 መጽሐፍ ቅዱስ ላይ ያለ ማመን በአብ በወልድ በመንፈስ ቅዱስ ማጥመቋቸው ስላለ አይከን እሱ እኮ መጥሽ እኔ አሳየኝ። ለዛ መልስ ሰው የሚያምነውን ይመን ማለት ነው። ሜሮን አሁን ምንድነሽ? እኔ ለዛ መልስ ሰጠኝ። ገባሽ? ለዛ መልስ አሁን ወደ ቀጠኛው ጥቅስ እንጂ ከዘርዘርሻችሁ ሁለተኛ ለስላሴ ጠቅሽውን ጥቅስ ጥቀሽ። ስላሴን ያሳያል የምትዩ ደስ ያለሽን ጥቅስ ያሳይልኛል የምትዩን ወሳኝ የምትዩን ጥቅስ ጥቀሽ። ኦኬ ፕሩፍ ነው አሁን እያወራን ያለ ነው ስለ ስላሴ ፕሩፍ ነው ወይስ ደግሞ እኛ ስላሴን ይሄንን ብለን ነው የምናምነው አንድ አምላክ ሶስት አካል የሚለውን ነገር እያሳየው ነው ያለሁት? በቃ እንደዛ ይሁን። አሁን እኔ ሚዩት አድርጌ ልቀጥል። ለወደጃ ላስተላልፍ ግን ጥቅስ እንዳትጠቅሽ አድራሽ። እሺ ወደጃ ላስተላልፍ ጥቅስ ከጠቀሽ እኔ ቀጥታ እኔ እመጣለሁ ነው ገባሽ? መምጣት የማይቀር ነው። ሰው አትፋታም ብለሃል ቅድም። አልፋታም ስላልከኝ ይቅርታ አድርግልኝ በቃ። እሺ እንትና እንደዛ አይደለም እንደዛ በቃ አሁን ምክንያቱም ይኸውልሽ ምን እያደረግሽ መሰለሽ ሜሮን እንድትረጂ ነው። እሺ ማቴዎስ እንደዚህ ይናገራል፣ ዘፍጥረት እንደዚህ ስላሴን ያሳያል እያልሽ ስትናገሪ እየሰበክሽ ነው። በስትክክል ጥቅስ አቅርበሽ ማስረጃ የሚለውን ነገር ጠረጴዛ ላይ ያደረግሽ ነው። ያን ደግሞ ሪስፖንድ ማድረግ አለብኝ ግዴታ። ኦኬ የተጻፈ ነገር ነው ያነበብኩት እንጂ ያልተጻፈ ነገር አላነበብኩም። ስለዚህ እነኔም ብሎ the father the son and the holy spirit ብሎ ካመጣ እኔ ማረጋገጫ ከሆነኝ ለኔ አርጊመንት ይሰራል ማለት ነው። ያልተጻፈ ነገር አላመጣው። እሺ የሚለውን ደግሞ ሪፒት አድርገሽ ስም የሚል አሁን እሱ ያለችው ሁለተኛ ደግሞ ያቀረበችው ሜሮን ምንድን ያለችው? አይ በስታጠምቁ በአብ ወልድ መንፈስ አብ ወልድ ምናምን አለና ስም ብሎ ነው ያስቀመጠው። ስሞች አላለም የሚል ነገር ነው።
ባይዘው ፐርሰኖችን ከተዘረዘረ በኋላ ስም ብሎ መጠቅለል ያለ ነገር ነው። ፐርሰኖች ተመሳሳይ ናቸው የሚለውን ነገር አያስይዝም። ይሄ የተለመደ አጻጻፍ። ለምሳሌ ዘፍጥረት ምዕራፍ 25 ቁጥር 13 ላይ ካየሽ የእስማኤል የልጆች ስም በየስማቸው ይላል። የልጆቹ ስም ነው የሚለው፣ የልጆቹ ስሞች አይልም ከመነሻው። ገባሽ? ኦሪት ዘፍጥረት ምዕራፍ 46 ቁጥር 8 ላይ ወደ ግብፅ የገቡት የእስራኤል ልጆች ስም ይሄ ነው የሚለው። ስም ከአንድ በላይ የሆኑ ነገሮችን አብዱል ከሪም ፋሚሊ ቢኖረው ማለት ነው። ቆይ እድር ሄዶ አብዱል ከሪም ማለት ነው። በቃ የኔን ቤተሰብ መስግቡ፣ አንድ ቤተሰብ አይደል? ከዛ ማን ውስጥ አለ? ልጅ ያለ በቀለች አለች፣ ከበደ አለ። ከዛ ደግሞ ሜቢ ማደጎም ልጅ ይኖርሃል ብትጠቅስ የአምላክነት አንድነት አንድ ቤተሰብንና ከዛ ደግሞ ውስጡ ያሉትን ሰዎች ስትጠቅስ ፐርሰን ሁድን ኦር ደግሞ ሰውነትን አያሳይም። ኦኬ፣ ግን ስለ አንድ ቤተሰብ ነው እያወራን አንድ መሆናቸውን አያሳይማ። ይሄ ያው በቃ የተለያየ የህብረት የጥምቀት ህብረት ነው የሚያሳየው። ስለ ጥምቀት ነው። አዎ ስም የሚለው እኔ እኮ እያልኩሽ ያሉት ስም የሚለው ይሄ ኢሴንስን ለማሳየት የገባ አይደለም እያልኩሽ ያሉት። ኢሴንስን ለማሳየት ሳይሆን አውዱ የሚያወራው ስለ ጥምቀት ነው ቶታሊ። ስለዚህ ሲጠመቅ የጥምቀት ህብረትን ለማሳየት እንጂ የመለኮትነት ህብረትን ለማሳየት ቶታሊ እዛ አው ኮንቴክስቱ አይደለም። ሰው እንዴት ነው በነብይ የሚጠመቀው? ኤኒዌይስ እሱ ራሱ ሌላ ቶፒክ ነው። መጠመቅ ነው ሃይማኖታዊ ነው ታውቃለህ አይደል? የኢየሱስ ስም ለምን ገባ የሚለው መመለስ ይችላል። ሜሮን ያታስብ። እሺ ቀጥል። የመጀመሪያው የአምላክ ስም የሚለው የአብ ስም ለምን ገባ ሲባል ሁለተኛ ቆሮንቶስ ጥምቀት ከድነት ጋር ነው። ጥምቀት ላይ መጠመቅ ያው ከዛ አንጻር ስለም ከስርዓት ጋር ስለሚያያዝ ነው። ያው እንጂ አንቺ ፕሮቴስታንት ስለሆንሽ እሺ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ የአብ ስም ለምን ገባ ሲባል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ የነገሩ ምንድን ነው? ነገር ግን የሆነው ሁሉ በክርስቶስ ካስታረቀን የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው አለ። ከዛ እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታረቅ ነበርና አለ። ይሄ ነገር የመታረቅ አገልግሎቱን የመጀመሪያው ያደረገው አብ ነው፣ ያስታረቅ ነበረ ስላለ ማለት ነው። ከዛ ቀጥሎ ግን በማ በኩል ነው የሆነው ነው ጥያቄው። በኢየሱስ በኩል ነው አይደል? ያን ነው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና በአምላክና በሰው ደግሞ መካከለኛው አንድ አለ ነው። ኢየሱስ መካከለኛ ሚዲየተር ነው። ዛሳይ ሁለተኛ የገባው ለዛ ነው። ሶስተኛ መንፈስ ቅዱስ ሲባል መንፈስ ቅዱስ ኢንዲፔንደንት የሆነ የተነጠለ የራሱ ፐርሰን ሆኖ የሚያወራ አካል ሆኖ ሳይሆን ይሄ ወንጌል እንዲሰበክ ራሱ አስተዋጽኦ ያበረከተው የአምላክ አንደኛው ባህሪ አትሪቢዩት ስለሆነ ነው። ኢሳይያስ ምዕራፍ 61 ቁጥር 1 ላይ ኢየሱስ ራሱ ሲናገር የጌታ መንፈስ በእኔ ላይ ነው ያለው። መንፈስ ቅዱስ የአምላክ የአብ አለ የአምላክ መንፈስ በእኔ ላይ ነው፣ ወንጌልን ሰብክ ዘንድ አምላክ ቀብቶኛል አለ። ስለዚህ አምላክ ትምህርቱ እንዲሰበክ የተጠቀመበት አንደኛው አትሪቢዩት እንጂ መንፈስ ቅዱስ የሚባል ሌላ ፐርሰን ነገር አይደለም። አጋንንት እንዲፈውስ ኢየሱስ አምላክ የሰጠው መንፈስ ስለሆነ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱ ኢየሱስን በኃይልና በመንፈስ ቅዱስ ቀባው ካለ በኋላ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ። አምላክ ከሱ ጋር ነበርና ይላል። ስለዚህ እግዚአብሔር መንፈስ ሰጠው ነው፣ የአምላክ መንፈስ ነው እንጂ ኢንዲፔንደንት የተገነጠለ ልክ አብ ወልድ መንፈስ ቅዱስ ተብሎ የተነጣጠሩ በየራሳቸው ያላቸው ፐርሰን አይደለም። እንደዛ ምንም አያሳይም። ስለዚህ በአምላክ ፐርሰን ስንል ምን ማለታችን አብዱል ከሪም ገብቶኛል። በጣም የቃሉ መረዳት ይገርማል። እንደ ክርስቲያን ማወራ መሰለኝ። ምን መሰለ ፐርሰን ስንል ምን ማለታችን ነው? ወደስ ፐርሰን ማለት ነው። ፐርሰን ማለት ማንነት ማለት ነው። ማንነት የራሱ እኔነት ያለው ማለት ነው። ለምሳሌ ተነጥሎ የራሱ እኔነት የራሱ ፍቃድ ምናምን ያለው ራሱን ችሎ ማለት ነው። ኃይል አይደለም የሆነ ስፒች ወር ደግሞ ኃይል ዝም ብሎ ነገር አይደለም አይደለ? ፐርሰን የተባለበት ምክንያት አእምሮ መረዳት አለው፣ ፈቃድ መወሰን ስላለበት፣ ስሜት ስላለው፣ ለሴ መናደድ መውደድ ያለው ነገር ነው አይደል? ፐርሰን የምትለው ይናገራል፣ ይመራል፣ ይመርጣል። ይሄንን ነገር ስላደረገ ነው ፐርሰን ሁድ አለው የሚባለው አንድ ነገር እንጂ ዝም ብሎ ኃይልና ንግግር ቢሆን ኖሮ ፐርሰን አይባልም ማለት ነው። ጄክ በጣም ስማርት ልጅ ናት። አሁን የተናገረችው ንግግር ማለት ነው። አሁን የተናገረችው ለሶስቱም ጥቅሶች አሉ። አሁን ላወራችሁ ማለት ነው። ወጥመድ ነው የሰራችልኝ ባይዘው አስምራ ማለት ነው። ግን አይ ነው ምን ልጠቅሽ እንደሆነ ነገር ግን አንቺ ባሰመርሽው አይደለሽ ማታስቢ። አሪፍ ነው ግን ጥሩ ልጅ ነሽ። በጣም ስማርት ጉድጓድ ነው የቆፈረችው ባይዘው ጉድጓድ ማለት ነው። ትገባላችሁ። እሺ ሜሮንዬ እንደዛ አይደለም። እኔ አንድ ሰው ስለማዘን ምናምን ነገር አይደለም። ጳውሎስ መንፈሱ ተበሳጨበት ይላል። ያ ማለት የተነጠለ ኢንዲፔንደንት ነገር ነው ማለት ግን አይደለም። ይሄ ያንን ነገር ሳይሆን የሚያሳየው ምንድነው? አንድ አካል ተነጥሎ የራሱ እኔነት ያለው ከሆነ ማለት ለምሳሌ መንፈስ ቅዱስ የትኛውን ቦታ ላይ የአምላክ አትሪቢዩት ሆኖ ነው የሚቀመጠው። ለምሳሌ የጌታ ለምሳሌ ማቴዎስ ወንጌል ምዕራፍ 12 ቁጥር 28 ላይ ካየሽው ኢየሱስ አጋንንትን ሲያስለቅቅ በእግዚአብሔር መንፈስ ነው አጋንንትን ማስለቀው ነው። ኢሳይያስ ምዕራፍ 61 ላይ የአምላክ መንፈስ በእኔ ላይ ነው። ይሄ መንፈስ የሚባለው ነገር የአምላክ አንደኛው አትሪቢዩት ነው እንጂ የተነጠለ ነገር አይደለም። የአምላክ አንደኛው አትሪቢዩት
አትሪቢዩት ነው እንጂ ፐርሰናል አትሪቢዩት የሆነ ነገር እኔ ማለት ይችላል። መልስ ዳይሬክት መልስ። ኦኬ ምንድን ነው አትሪቢዩት የሆነ ነገር እኔ ማለት ይችላል አይችልም? ዳይሬክት መልስ አይችልም ወይ ይችላል? የአምላክ ስለ አምላክ አትሪቢዩት ነው እያወራን ያለ ነው። ስለ ሰዎች አትሪቢዩት አይደለም። መንፈስ ቅዱስ ለሳይ ስለ አምላክ አትሪቢዩት ከሆነ መንፈስ ቅዱስ ማለት ነው እኔ ማለት ይችላል አይችልም? የአምላክን አትሪቢዩት ሲጀመር በዚህ አጥረን ማስቀመጥ አንችልም። ከይቅርታ ጋር ሜሮን የአምላክን አትሪቢዩት አጥረን ልክ በዚህ የታጠረ ነው ማለት አንችልም። የመጀመሪያው አንድ ነገር ፐርሰን ነው ለማለት ከሌላኛው መገንጠል አለበት። የመጀመሪያው ስታንዳርድ ነው። ለምሳሌ ኢየሱስ አብ አይደለም፣ የታወቀ ጉዳይ ነው። ስለ ፈጣሪ ነው እያወራን ያለው። እኛም ሂዝ ላይክ ሂዝ ክሪኤሽን ብለን ስለምናምን ማለት ነው። ዶንት ወሪ እኛ ሰው ነው ስለማንል ኦኬ በሰው ኤንግል አይደለም እያልን ያለው። የተነጠለ አይደለም፣ ልክ እንደ አብና ወልድ የተነጠለ አይደለም ከመነሻው። ለምሳሌ አብ ነው፣ ወልድ ነው። መንፈስ ቅዱስ የሚባለው ግን ሁሌም የአምላክ የሆነ የአንድ አትሪቢዩት ነው የሚገለጸው። ጠቀስኩልሽ እኮ ለምሳሌ ማቴዎስ 12:28 ላይ በእግዚአብሔር መንፈስ ነው አጋንንትን ማወጣው አለ ኢየሱስ። ኢሳይያስ ምዕራፍ 61 ላይ የጌታ መንፈስ በእኔ ላይ ነው አለ። ስለዚህ የአምላክ መንፈስ ነው፣ የአምላክ መንፈስ፣ የአምላክ ኃይል፣ የአምላክ መንፈስ። እንደዚህ ከተባለ እነዚህ አትሪቢዩቶች ናቸው። ምንም አይነት እንዳልሆነ ላሳይ፣ በቃ እንዳልሆነ ደግሞ ላሳይ። እኔ ማለት እንደሚችል መንፈስ ቅዱስ ራሱ እኔ ማለት መቻለም መስፈርት አላደረኩም። አሜሮ እኔ ማለትን አይደለም መስፈርት ያደረኩት መነጠል። እኔ ማለት አይችልም። አትሪቢዩት እኔ ማለት ይችላል። ለምሳሌ የኔ ባህሪ የሆነ ነገር ማስተዋል ስታወራ እኔ ማለት ምሳሌ መጽሐፍ ምሳሌ ላይ ማስተዋል ስታወራ ሰምተሽ መጽሐፍ ምሳሌ ማስተዋል ያወራል። ለምሳሌ ጥበብ ምናምን ያወራሉ። እሱ ፊግራቲቭ ወርድ ነው። ስለ መጽሐፈ ምሳሌ እዚህ ጋር አምጥተን አረጋግጠናል። ስለ አካል ስለ እግዚአብሔር ነው። ማውራት አትሪቢዩቶች ሊያወሩ ይችላሉ። ለምሳሌ ማስተዋል መጽሐፈ ምሳሌ ላይ ማስተዋል ስታወራ ነበር። ለምሳሌ አሁን እኔ የተነጠለ ነው እኔ የምጠይቅሽ መንፈስ ቅዱስ ይሄ ራሱ በመንፈስ ቅዱስ ተብሎ ነው ኦር ወይስ የአምላክ መንፈስ እየተባለ ነው የሚቀመጠው? ባይዘው አያሃድል የሄድክበት ጥቅስ ራሱ ቆይ አሁን እኔ ካለ አንድ ነገር ፐርሰን ሁድ ይሆናል። ኦኬ ልንገር ፊግራቲቭ ወርድ ካልሆነ ለምሳሌ ማስተዋል አልኩሽ የሆነ የራሴን ባህሪ እቺ እያልኩ ላወራ ይችላል። አይዶ ነው በፊግራቲቭ ወይ ጥቅሱን ጥቀሽ በቃ ጥቅስ ላስረዳሽ ነው። አሁን እሺ ሐዋርያት 13:2 ላይ መንፈስ ቅዱስ አለ ይላል ባርናባስና ሳኦልን ለእኔ ለዩልኝ ለእኔ እሺ ስለዚህ ፐርሰን ሁድ አለው ስንል this is what we're talking about እንጂ እንዳልኩት ስለዚህ ማስተዋል ያወራ የአምላክ አትሪቢዩቶች አይደለም። የአምላክ እኔ እኮ አልኩሽ የአምላክ አትሪቢዩቶች እንደዛ ይላሉ አልኩሽ እኮ ማስተዋል። ስለዚህ የመንፈስ ቅዱስ አትሪቢዩቱ ስፒች ነው ማለት ነው አይደለ? ይናገራል ነው ስፒቹ የመንፈስ ቅዱስ ስፒች ምን አትሪቢዩት አታዳምጪ ሳትነግሪኝ እኮ ቀድሜ ነግሬሻለሁ። መጀመሪያ ይሄን ሳትጠቅሺ ቅድም እኮ ለጄክ ነገርኩት ቀድሜ ማለት ነው። ጄክ ብዬ ምስክር እንድትሆኑ ጄክ ብዬ ጠራሁት። የምጠቅሰው ነገር ቀድሜ አውቄዋለሁ ያልኩት ለዛ ነው። ቀድሜ ነገርኩሽ ስታንዳርድ አይደለም ብዬ መጀመሪያ የተነገርሽን አትደጋግሚ። ከተባነነ በኋላ ደግሞ ስፔሻሊ አይደገምም። ቅድም እኮ ነገርኩሽ እኔ ስታንዳርዱ መነጠል አለበት። ከአንደኛው ፐርሰን የተነጠለ ነው የሚሆነው። የአንድ አካል ጥገኛም አይደለም። ፕላስ ደግሞ የሆነ አካል እንደዚህ ተብሎ አይጠቀስም ነው። የመጀመሪያው ፐርሰን ለማለት ያን ነው ተነጥሎ የራሱ ፍቃድ ፐርሰን ለማለት ባይዘው የራሱ ፍቃድ ሊኖረው ይገባል። የራሱ እንትን ያልተባለ ማለት ከሆነ አካል ጋር ጥገኛ ያልሆነ በዛ ወይ ነው የምናስቀምጠው። የመጀመሪያው መስፈርት ስታንዳርድ አለው እያልን ነው መንፈስ ቅዱስና አሁን አንተ ገጥማው እንደዛ ከሆነ ማቴዎስ ወንጌል ቆይ ጥበብ እንትን ተባለ ማቴዎስ ወንጌል 12:28 ጥቀሽ አንብቢልኝ። ማቴዎስ ወንጌል ምዕራፍ 12:28 እኔ ወደ ሌላ ቦታ ሽፍት ስታደርጊ አላሳልፍሽ። ማቴዎስ ወንጌል 12:28 እኔ ነኝ እያላሳለፍክ ያለሁት ምሳሌን አምጥተህ ይሄ አሁን እንትን ኮፒ ይባላል። ማቴዎስ ወንጌል ወይም ኢሳይያስ 61:1 አንብቢልኝ። ምንድን ናት ኢሳይያስ ምን 61:1 አንብበዋል። የጌታ መንፈስ በእኔ ላይ ነው ይላል። የእግዚአብሔር መንፈስ በእኔ ላይ ነው፣ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ አምላክ ቀብቶኛል አይደል? እዛ ይላል። ይሄ መንፈስ ቅዱስ ለማሳየት ነው። መንፈስ ቅዱስ ኃይል መሆኑን ለማሳየት ነው። የአምላክ ኃይል የአምላክ መንፈስ በእኔ ላይ ነው እያለ ነው እንጂ መንፈስ ቅዱስ የሚባለው ነገር ራሱ ኢንዲፔንደንት ነገር አይደለም። ስለዚህ መንፈስ ቅዱስ በእኔ ላይ ነው ማለት ሰው አይደለም ማለት አይደለም። እሺ ባይዘው የመንፈስ ቅዱስ በእኔ ላይ ነው አይደለም የሚለው እንደዚህ አታታለኝ። መንፈስ ቅዱስ በእኔ ላይ ነው የሚለው አይደለም። የጌታ መንፈስ በእኔ ላይ ነው የሚለው ገባሽ? ይሄ ነገር የአምላክ አትሪቢዩት መሆኑን ኢየሱስ አስጠግቶ የአምላክ አትሪቢዩት መሆኑን አስጠግቶ ነው ያስቀመጠው።
የአምላክ ስለዚህ መንፈስ ኦኬ ጥሩ የጌታ መንፈስ በእኔ ላይ ነው መገኘትና መቀባትን ነው እንጂ የሚያሳየው ሰውነቱን ባለቤትነት ነው ኦኬ የሚያሳየው። ካልክ ደግሞ በምን መስፈርት ነው አሁን አንተ ይሄን እየተናገርክ ያለው? ለምሳሌ የአብዱልከሪም መንፈስ በእኔ ላይ ነው አለ አንድ ሰው። ይሄ የማን መንፈስ ነው? የኔ ባለቤትነትን ያሳያል። የኔ መንፈስ የአብዱልከሪም መንፈስ ተግባርን ነው እየተናገረ ያለው። ተግባርን ነው እየተናገረ ያለው። በዚህ ጥቅስ ላይ ተግባርን ነው እየተናገረ ያለው። አረ ባለቤትነትን የሚያሳዩት ይሄማ ፀሐይን መከራ። ለምሳሌ እኔ አሁን የአብዱልከሪም አካውንት ከተባለ የኔ አይደል ባለቤትነት ሰው ባለቤትነትን የሚያሳየው እዛም ጋር የጌታ መንፈስ በእኔ ላይ ነው አለ ኢየሱስ። አስጠጋው የማን አትሪቢዩት እንደሆነ ወደ አምላክ አስጠግቶ አስቀመጠ። ኢየሱስ ክርስቶስ ፐርፌክት። ኢየሱስ ክርስቶስ ይሄንን ጥቅስ በሉቃስ 4 ላይ ይሄ ቃል ዛሬ ተፈጸመ አለ። ስለዚህ በቃ ምንድን ነው ታዲያ መንፈስ ቅዱስ እኮ መንፈስ ቅዱስ የሚባል የተነጠለ ነገር አይደለም ያልኩሽ እኮ የአምላክ ባህሪ ነው ያልኩሽ እኮ የአምላክ አትሪቢዩት። አሁንም እየነገርኩሽ አሁን ደጋግመሽ አትጠይቂኝ። ኢየሱስ ማቴዎስ ወንጌል ምዕራፍ 12 ቁጥር 28 ላይ ኃይል ከሆነ ለምን እርሱ ይለዋል ነው። ቆይ እየመለስኩ ይለ ባይዘው ፋሎ ለማድረግ ሞክራ ማቴዎስ እሺ ሌላ ጥቅስ ጨምርሽ ማቴዎስ ወንጌል ተፈጸመ ካለ በኋላ እርሱ እያለ ከዛ ስለ መንፈስ ቅዱስ ያወራል። ስለዚህ ማለት ነው ይሄንን አንድ ነገር ስታመጡ ሌላ ነገር እሺ ሌላ ጥቅስ ካለ ጥቀሽ። ያውኑ ላይ በቃ ሰዎች መርጠዋል። ሌላ ስላሴን ያሳያል የምትይው ጠንካራ ነው ጥቅስ ጥቀሽ ነው። ስላሴን የሚያሳየው ነው ወይስ መንፈስ ቅዱስ ፐርሰን እንደሆነ ለማሳያ? እሱማ ተይው። አሁን እኮ አሳየሁሽ እኮ። አሁን ወደ ሌላ ስላሴን የሚያሳይ ስላሴን የሚያሳይ ላይ ገባን። ኦኬ ቆይ አንዴ እሱን ከማለታችን በፊት ግን የእናንተንም እምነት ለጃ ደብል ስታንዳርዱን አንዴ ላሳየው ትፈቅድልኛለህ ወይስ? ችግር የለም በቃ ከጃጋ እኮ መቀጠል ትችላለች። ግን መጽሐፍ ቅዱስ ላይ ስላሴ የሚባለው ነገር ማስረጃ አለው ልጅ ጥቅስ ብቻ እንዳትጠቅሽ። ዘመን ጥቅስ ስትጠቅሽ እኔ ሩም ውስጥ እኖራለሁ ልጅ ምክንያት ኃላፊ ለዛ። እሺ ቀጥሎ በቃ ከጃጋ ሐሳብሽን ሎጂካል በሆነ ነገር በቃ ክርስትና በሆነ ነገር ወይም ደግሞ የኛ ትምህርት የናንተ ጃኮ ጃማ ባይዘው ያለ ጥቅስ ክርስትናን ማፍረስ የሚችል ሰው ነው። ምንም ያለ ምንም እንዲል በቃ ምንም የለም። ቆይ ላሳየው። ይሄንን ካልኩት በኋላ ካፈረሰ ጎበዝ ነው ማለት ነው። ቀደም እኮ ነገረሽ ሜሮን ኢየሱስ አምላክ ነው ብዬ እንኳን ብቀበልልሽ መቼም ትክክል ሊሆን አይችልም ስላሴ ያልሽ። ስለዚህ አንቺ አትጨናነቂ። አሁን አንቺ ይሄ ስላሴ ያለ መጽሐፍ ቅዱስ ላይ ኢየሱስ አምላክ መጽሐፍ ቅዱስ አትጨናነቂ። አለ ብዬ ልነሳለሽ አለሽ እኮ ተነሽና እስቲ እዚህ ጋር ይሄንን ስትሉ ፐርፌክት። አሁን ጨርስ። ቀደም ተቋርጬ የነበረ ሶስትነት ውስብስብ የሚናገሩት ውስብስብ ማለት ሐሰት ማለት አይደለም። ቆይ ልጨርስ። ውስብስብነት ሐሰት አይደለም። እንዲህ ካላችሁ እሺ ሜሪ አሳጥሩ። እሺ ቅድም ደቂቃሽን ጨርሰሽ ነበር። አንድ ደቂቃ ስለዚህ እኛ ምንድነው እግዚአብሔር ለምንድነው ቀላል መሆን ይገባዋል ብላችሁ የምታስቡት? አላህ በእስልምና ቀላል ነው እንዴ? እሺ አላህ ቀላል እንዳልሆነ ላሳያችሁ ማለት ነው። የእስልምና አላህ በጣም ውስብስብ ነው፣ ከኛ የባሰ ውስብስብ ነው። ለምን 99 ስሞች አሉት ይላል። ኦኬ እሺ አላህ 99 ስሞች አሉት፣ ሁሉም እውነተኛ ናቸው፣ ሁሉም ዘላለማዊ ናቸው። ኦኬ ስለዚህ እኛ ምን ብለን እንጠይቃለን? ኦኬ እነዚህ 99 ስሞች ካለ የተለዩ ናቸው ወይስ አላህ ራሱ ናቸው? እኛም ኮንፊውዥናችን ማለት ነው በእናንተ ላይ ሲመጣ ማለት ነው። ሁለቱም ኦኬ ካለ የተለዩ ከሆኑ ብዙ ዘላለማዊ ነገሮች ሊኖሩ ነው። ኦኬ አላህ ራሱ ከሆነ ደግሞ አንድ ነገር 99 መግለጫ አለው ማለት ነው። ይሄ ከሶስትነት ቀላል ነው። ኦኬ ይሄን ትመልስልኛለህ? ሁለተኛው ነገር ደግሞ ቁርአኑ ላይ ያላ ቃል ነው ትሉናላችሁ። ፍጡር ነው ወይስ ዘላለማዊ? ይሄን ሲነሳ በብዛት ታያላችሁ እናንተም ስላሴ እንደምጠይቁት። ይህ በጣም ኃይለኛ ነጥብ ነው አይደል እንዴ? እስልምና ውስጥ ክርክር አለ፣ ኤቭሪዴይ ክርክር። ፍጡር ነው ፈጣሪ ነው እየተባለ ቁርአን ዘላለማዊ ነው ወይስ ተፈጥሯል? ለምሳሌ የሱኒ አመለካከት ሌላ ነው። ቁርአን ያላ ቃል ነው ይላሉ፣ ቃሉ ዘላለማዊ ነው ይላሉ። ነገር ግን መጽሐፍ ተገለጠ ይላሉ የሱኒዎች እናንተ ማለት ነው። ሌሎቹ ደግሞ ሌላ አይነት አስተምሮ አላቸው። ኦኬ ስለዚህ እኛ ጥያቄያችን ምን ይሆናል? ዘላለማዊ ነገር በጊዜ ውስጥ እንዴት ይገለጣል? ቆይ አልጨረስኩም፣ አንድ ደቂቃ አልጨረስኩም። አትቆይ። አይ ሜሪ ይህ ውስብስብ አይደለም። እሺ ቶሎ በሽ ልጨርስ። ኦኬ የእኛንም ኮንፊውዥን ለማሳየት ብለን ነው። ኦኬ እናንተ ስላሴ ስትሉ እኛም ያልተመለሱልን ነገሮች አሉ። እሺ እኛ እንላለን ዘላለማዊ ቃል ስጋ ሆነ አይደለ?
ሜሪ አሁን ምን መሰለሽ ከመጀመሪያው ጀምሮ ያነሳሻቸውን አራጨረሱ ነጥቦች አላ ኦኬ እኮ አይደለም አትደራርቢያቸው። ሁሉንም እናወራበታለን። እሺ 15 ሰከንድ ላንድ ላርጎ ፕሌኑን ላንድ ላርግ። ከዛ ደግሞ አላ እጅ አለው ፊት አለው አይን አለው እያለ ሀዲሶች ይናገራሉ። ያላ ፊት አይኖች ይወርዳል ከሰማይ ይወጣል ይሉናል። ከዛ ስንጠይቃቸው አናቅም፣ ሚስትሪ ነው። እንዴት እንደሆነ አላህ አልገለጠልንም። በልሱጪ እንደኛ ኤክስፕሌን ታደርጋላችሁ ወይ? እኛ አትሊስት በቻልነው አቅም እንቁላል ፀሐይ እያለን እናስረዳለን በቻልነው አቅም። እናንተ ግን ሚስትሪ ሆኖባችኋል። እንዴት እንደሚወርድ አታውቁም። አይን ይኑረው እጅ ይኑረው እግር ይኑረው፣ አይ እንደ ፍጥረት አይደለም ግን አለው፣ ማስረጃ የለም። ስለዚህ ምንድነው አምላክ ቀላል ብቻ መሆን አለበት ወይ ነው? ኦኬ ቀላል ሆኖ ከተገለጠ የእናንተስ 30 ሰከንድ ነው። ኮምፕሊኬትድ አይደለም ወይ ነው? ኮምፕሊኬትድ አይደለም ወይ? አታስቢ እና ቃል በቃል ልንገርሽ፣ እያንዳንዷን ነገር አንቺ በስነ ስርዓት እያስረዳሽ ነው የምትሄጂው። መጀመሪያ ያነሳሽው ነገር ያለ በቃ ይሄንን አስረዱን። ደብል ስታንዳርዱ ደብል ስታንዳርዱ ምን ይሁን አናቅም። ያላ ህጆች አናቅም። አላ እንዴት እንደሚወርድ አታቁም፣ እንደሚወጣ አታቁም። ግን ስላሴ ኮምፕሊኬትድ ነው። ቆይ ስላሴ ኮምፕሊኬትድ ነው ብላችሁ አደምድሚው ልመልስልሽ ሜሪ። አሁን ቃል በቃል እናወራለን። ይሄው ሚውት አድርጌ 10 ደቂቃ ሰማሃለሁ። ቆይ ሚውት አታርጊ። ኖ አይደለም፣ ቃል በቃል ነው የምናወራው። ሁሉንም እንትን እያለን ነው። ማይክሽን አንሺ። ይሁላችሁ ስላላ ሲጠየቅ ክርስቲያኑ ነው ማለት አይደለም እንዴ? ኖ አይደለም። እኔ አሁን እየጠየኩሽ፣ እሺ የአላህ ስሞች የተባሉት ባለቤትነቱ ለማን ነው? የማን ናቸው? የአላህ ስሞች ስለተባሉ የአላህ ነው የሚመስሉኝ። እኔ አጠይቀኛል አሁን አላውቅም፣ አንደርስታንዲንጉ ስለሌለኝ እኮ ገባኝ እኮ። ታዲያ ያልገባሽን ነገር ትጠይቅኛለሽ። ግን አሁን እኮ ኮንክሉዥን ነው የሰጠሽው። አላህ እንደዚህ ነው፣ አላህ እንዲህ ነው፣ እንዲህ ገብቶ ወጥቶ ምን አላልሽና ደመደምሽና እንዴት ነው ይሄንን የተገነዘበው እኮ? ጥያቄ ከጠየቅሽም ይማ እኛ ልንገርሽ ማለት ነው። አሁን ለምሳሌ በጣም በቃ እኔ ዛሬ እንደው እስቲ አብዱ ትልቁ ላይ አድርገኝ እስቲ እንደው ዛሬ እስቲ እኔ ክርስቲያኖች በቃ እውነት የምር ይህንን ነገር እንዴት መረዳት ያቀታቸዋል? በቃ በጣም መረዳት ስሞች ከአላህ የተለዩ ናቸው ወይስ አላህ ራሱ ናቸው? ጥያቄያችን ቅድም ከሰማኝ ቆይ ዛሬ ጸዴ ነገር ነው ተማምረን የምንወጣው። እኔ ይህንን ነገር እንዴት ክርስቲያኖች እንደማትረዱት ነው ያጀማ፣ ሁላችሁም እያያችሁ እሺ። ዛሬ ጸዴ ነገር ተምረን ነው የምንወጣው ኢንሻአላህ ጨምርበት። እሺ ይሻል። አንተ ደግሞ ከስር እያልክ እሺ። አሁን ስለ እንትን እናወራለን። ማንነት አለ፣ ምንነት አለ። ከዛ በኋላ ደግሞ ባህሪ የሚባል ነገር አለ። እነዚህ 3 ነገሮች አሉ። ይሄ ማንነት ነው። ይሄ ደግሞ ምንነት ነው። ምንነት አለ። ከዛ ባህሪ የሚባል ነገር አለ። ይሄ ማንነት የሚባል ነገር ምን ማለት መሰላችሁ? አንድ እኔ ማለት የሚችል የራሱ ነፍስ እውቀትና ፍቃድ ያለው ነገር ይሄ ፐርሰን ወይ ደግሞ አካል ወይ ደግሞ ማንነት ይባላል። እኔ የሚል ማለት ነው። ምንነት ማለት ደግሞ ባህሪ ወይ ደግሞ ኔቸር። ለምሳሌ ባህሪ ኔቸር ምን ማለት ነው ሲባል ምንነት፣ ይሄ ምንነት ማለት የማንነት መገለጫ ነው። ለምሳሌ እኔ በመኪና መጣው ብባል የመጣሁት በምንድን ነው? በመኪና ነው። ምንነት ምንድን ነው? የማንነት መገለጫ ስትሉ ምን ማለት ነው ሲባል ይሄ ነፍስ እውቀት ፍቃድ ያለው ነገር በምንነት ራሱን ይገልጣል። ምንነት ታዲያ ምንድን ነው ሲባል ወይ ባህሪ ወይ ኔቸር ሲባል ምንድን ነው? አሁን ለምሳሌ ሰውኛነት የሚባል ባህሪ አለ። ከዛ በኋላስ እንትን የሚባል አለ። ለምሳሌ አምላክነት የሚባል አለ። ይሄ ጃቢር የሚባለው ማንነት ነፍስ የራሱ የሆነ እውቀት የራሱ የሆነ ፍቃድ አለው። ይሄ ነው በቃ የመጀመሪያው ፖይንት ማለት ነው። ይሄ ደግሞ ባህሪ ወይ ደግሞ አትሪቢዩት ይባላል። አትሪቢዩት ሲባል ለምሳሌ እኔ አወራለሁ፣ ይሄ እኔ ባህሪ ነው። ይሄ በእኔ እንትን ውስጥ የሚጠቃለል ነው። ምንነት ውስጥም ማንነት ውስጥም አንድ ላይ ነው የሚጠቃለለው ማለት ነው። ምክንያቱም ምንነቴ ሰው ሲሆን ሰው የሚያወራ ነው። ስለዚህ እኔ ከነፍሴ አንጻር፣ ከእውቀቴ አንጻር፣ ከፍቃዴ አንጻር አወራለሁ ማለት ነው። ስለዚህ አትሪቢዩት የሚባል ነገር አለ። ስለዚህ አትሪቢዩት የሚባለው ነገር የኔ ነው። ገባችሁ አይደለ?
ቃል አለኝ፣ የመስማት አትሪቢዩት አለኝ ወይ ባህሪ ወይ ደግሞ ጠባይ። ገባችሁ አይደል? እነዚህ ነገሮች አሉ። እነዚህ ነገሮች ከኔ ጋር ተነጣጥሎ የሚገለጡ አይደለም። ይልቁንስ በምንነትና በማንነቴ ውስጥ የሚገኙ እኔ ራሴን የምገልጽበት ነገር ነው። ይሄ አንደኛው ነገር ነው። ሁለተኛው ነገር ደግሞ ምንድነው? እኔ ስሜ ጃቢር ነው። ለምሳሌ አቢቲ ልባል እችላለሁ። ለምሳሌ በቃ የሆነ ጃ ልባል እችላለሁ። ምንነትም አለው። ማንነቱ ምንድነው? ህያው ነው። የራሱ የሆነ ህያዊነት ወይ ደግሞ ነፍስ አለው። ነፍስ አለው ስንባል ግን የተፈጠረ ሳይሆን መጀመሪያ የሚለው መጨረሻ የለውም። ነፍስ የሚለው ህይወትን ነው ወይ ደግሞ ኤግዚስተንሲ ነው፣ ህልው መሆን ማለት ነው። የራሱ የሆነ ህልው አለው፣ የራሱ የሆነ እውቀት አለው፣ የራሱ የሆነ ፍቃድ አለው። ከዚህ ነገር አንጻር የራሱ የሆነ ማንነት አለው ብለን እናስባለን። ይሄ እኛ አላህ የምንለው ማንነት በምን ራሱን ገልጿል? አምላክነት በሚባል ምንነት ላይ ገልጿል ራሱ። ስለዚህ እኛ አምላክ ነው ብለን አላህ ምንድን ነው ስንባል እኛ አምላክ ነው እንላለን። ማን ነው ስንባል አላህ ነው እንላለን። ስለዚህ ይሄ አምላካችን አላህ ምን አለው? አትሪቢዩቶች አሉት። ለምሳሌ ቃል አለው። ቃሉ የሚናገርበት ነው። ስለዚህ ይሄ ቃል ከዕለታት አንድ ቀን የሚኖረው አይደለም። ምክንያቱም አሁን ሜሪ አንቺ ለማየት ለማውራት የሆነ ነገር ያስፈልግሻል። ለምሳሌ አንቺ ለማየት አይን ያስፈልግሻል፣ ወይ ደግሞ ለማየት ምን ያስፈልግሻል? የሆነ የሚታይ ነገር ያስፈልግሻል። ለመስማት የሆነ የሚሰማ ነገር ያስፈልግሻል፣ ጆሮ ያስፈልግሻል። ግን አምላካችን አላህ ግን ከነዚህ ሁሉ ነገሮች የጠራ ነው። አንቺ ፍጡር ነሽ፣ አባሽ አይደለ? የሆነ ነገር ለማየት እሱ አይን አያስፈልጉም፣ ወይ ደግሞ የሚታይ ነገር አያስፈልጉም። ምክንያቱም አላህ በቁርአን ላይ ምን ይለናል? እኔ ማንንም አልመስልም ብሏል። በቃ አላህ ማንንም አይመስልም። ስለዚህ ማንንም አይመስልም ማለት ምንድን ነው? እኛ የማናቀው ነገር አለ። ለምሳሌ እኔ ሜሪ ፊቴ ምን አይነት ነው ብልሽ አታውቂው። ለምሳሌ እኛ አምላካችን የጃቢርን ፊት ይመስላል ብልሽ ምን አይነት ነው ፊቱ ብልሽ አላቅም ነው። በቃ ፊቱ ነው የተባልነው አናቅም ነው የምትይው። ገባሽ አይደል? ስለዚህ የሆነ የማናቃቸው ነገሮች አሉ። ሁሉንም ነገር የምታውቂ ከሆነ እንዴት እንደሆነ እናስረዳሻለን። በቃ አላህ አይሻል ይህንን ይመስላል ይልሻል። ግን የማናቀው ነገር ስላለ ያንን የማናቀውን አይነት ነው፣ አልተነገረንም። ከዚህ አንጻር እንደዚህ እንላለን። ስለዚህ አላህ ደግሞ ስሞች አሉት። ስሞቹ የማን ነው? የእሱ ናቸው። በቃ መጠሪያ ስም ማለት ነው፣ ባህሪያቶች የሚገልጹ። እስካሁን ከመለስኩት ነገር ግልጽ ያልሆነልሽ ነገር ካለ መጠየቅ ትችላለሽ። እሺ፣ ለመረዳት እየሞከርኩኝ ነው። ትሪኒቲ አሁን ባስረዳኸው ነገር ላይ በጣም ቀላል ነው ብዬ አስባለሁ። ግን እሺ ያልከውን ነገር ከተረዳሁት ልክ አሁን ሰው መናገር አትሪቢዩቱ ነው አልክ። ሰው ስለሆነ ይናገራል። ኦኬ፣ አላህም መናገሩ አትሪቢዩት አለው እያልክ ነው። ስለተናገረ አትሪቢዩቱ ነው፣ ከሱ ደግሞ አይነጠልም አልከኝ አይደል? ይሄ ነው ፖይንት። አትሪቢዩት ነው። አሁን ምን መሰለሽ ሜሪዬ፣ ችግር ምን እንደሆነ ታውቂያለሽ? የአላህን ንግግር ቆይ እንድዘልቂ ነው። እኔ ያው መነሻ ሀሳብ ልሰጥሽ ነው በኋላ ከምንመለስ። የአላህ ንግግር አትሪቢዩቱ ማንነት የለውም። ይህንን ለመረዳት ሞክሪ። ቀጥይ። ስለዚህ የአላህ ሲፋት የተባለው ነገር ከአላህ ተለይተዋል ወይስ አልተለዩም? እኛ እኮ አስተምሯችን የተለያየ ስለሆነ ማለት ተለይተዋል አልተለዩም? አይ አሻ አሁን መለያየት ማለት ምን መሰለሽ ሜሪ፣ እኔና አንቺ የተለያየን ሰዎች የሆነው በምንድን ነው? ሁለት ኤግዚስተንስ ስላለን ማለት እኔም አንተም የተለያየ አይነት ኤግዚስተንስ አለ እና ሁለት ማንነት የተለያየ ነው እኮ። የተለያየ ማንነት ነው ያለው። ምንነታችንም አንድ አይነት ነው። ማንነታችን የተለያዩ አይደል? ማንነታችን ትሩ። ስለዚህ አንቺ የራስሽ ነፍስ አለሽ፣ እኔም የራሴ ነፍስ አለኝ። የራሴ ፍቃድ አለኝ፣ የራስሽ ፍቃድ አለሽ። የራስሽ እውቀት አለሽ፣ የራሴ እውቀት አለኝ። አላህና ንግግሩ ግን አላህ የራሱ እውቀት፣ ንግግሩ የራሱ እውቀት፣ አላህ የራሱ ፍቃድ፣ ንግግሩ የራሱ ፍቃድ፣ አላህ የራሱ እውቀት፣ ንግግሩ የራሱ እውቀት የለውም። ስለዚህ እንዴት ነው ሁለት የምታደርጊያቸው? ከዛ ወደ ስላሴ እንመጣለን። አላህ እውቀቱ አላህ ፈቃዱ መናገሩ አላህ ከሆነ ማለት ነው። እንግዲህ ታዲያ እውቀት ይፈጥራል ማለት ነው። በአንተ አካሄድ ከሄድኩኝ አይ እውቀት ይፈጥራል መቻልኩኝ አልኩኝ እንዴ? አንድ ነው አልከኝ። ከሱ ጋር የማይነጣጠል ከሆነ አንድ ሆነ ማለት ነው። እውቀት እኮ አሁን ለምሳሌ አንድ ከሱ ጋር ሆነ ማለት ነው። እኮ አሁን እውቀት ማንነትና ምንነትን ይቀላቅላል ማለት ነው። አሁን ያመጣው ሌሎች ነው። አይ እንደዛ አላልኩም። አሁን ለምሳሌ የአላህ ቃል ይፈጥራል አይደለም?
ሜሮን ካልተመቸሽ ንገሪኝ፣ ቶሎ ቶሎ እንጨርስ ብዙ ነገሮች። ጥሩ ጎሄድ ግን እሺ፣ ያላ ቃሎች ይፈጥራሉ። ኦኬ አሁን ለምሳሌ አንቺ ይህም አልንገርሽ እኮ አልንገርሽ። አሁን ለምሳሌ እኛ የአላህ ቃል ፈጣሪ ነው ብንል አላህስ የሚለው ጥያቄ አለ። አሁን የአላህ ቃል ከፈጠረ አላህ ሲፈጥራል አይፈጥርም የሚለው ነገር ውስጥ እንገባለን። ስለዚህ አላህም የሚፈጥር ከሆነ ሁለት ፈጣሪ ሊሆን ነው ማለት ነው። ኦኬ ስለዚህ የአላህ ቃል የማይፈጥር ከሆነ እሺ እሱ እኮ ነው ችግር ይፈጥራል። በሁለቱም ስትሄድ እኮ እኔ እኮ ስሚ ልንገርሽ፣ እኔ አንቺ ጥያቄ የሆነብሽን ነገር እኔ ላይክ በጣም ቆይቷል እኔ ተመልሶልኝ የጨረስኩት። ኢቭን አንቺ የምታስቢውን ነገር እራሱ አንደርስታንድ እያደረኩሽ ነው። ምን መሰለሽ አሁን ትልቁ ጥያቄሽ የአላህ ቃል የሚፈጥር ከሆነ አላህስ ነው ጥያቄው። አላህም የሚፈጥር ከሆነ ኦኬ የአላህም ቃል ይፈጥራል አላህም ይፈጥራል የሚለው ነገር። ስለዚህ ሁለት ፈጣሪ ይሆናል። ኦልሬዲ ወደ ትሪኒቲ ታጠጋጊያሽ። ኦኬ ላይክ ክራይስትን አገኘ ነው። ምክንያቱም የእግዚአብሔር ቃል ፈጣሪ ስለሆነ ወደሚለው ነገር ትመጫለሽ ማለት ነው። ኦኬ እንደዛ ደግሞ ካልሆነ ምንድነው ሙስሊሞች ምን አጣብቂኝ ውስጥ ሊገቡ ነው? ኦኬ የአላህ ቃል የማይፈጥር ከሆነ አላህ ደግሞ የሚፈጥር ከሆነ ስለዚህ የአላህ ባህሪው ፍጡር ነው ወይ የሚለው ጥያቄ ውስጥ ልመጪ ነው። ይሄ ነው ፖይንትሽ? ኮምፕሊኬትድ ነው እንዳልከው። አይደለም እኮ ላጠራልሽ ነገር አይደለም። እሺ በቃ ላጠራልሽ፣ ችግር የለውም። እሺ አንቺ ታያለሽ አይደለም? ሜሪ ማየት ትችያለሽ? ማየት እችላለሁ። በምንሽ ነው የምታየው? በአይኔ። ኦኬ በአይንሽ የሚያየው ምንድን ነው? ፊት ለፊቴ ላይ ያለውን ነገር ኖ አይ ምንድን ነው የምታየው ሳይሆን በአይንሽ ተጠቅሞ ነገሮችን የሚያየው ምንድን ነው? እኔነቴ ማለት ነው። ማንነቴ እኮ እኔነትሽ ምንድን ነው? እኔነትሽ ምንድን ነው? እኔንማ ስትል እኔ ስጋ መንፈስና ነፍስ አለኝ። ይህ ደግሞ ኤግዚስተንሴ ነው። ኤግዚስተንስ ስላለኝ ነው ማየት የቻልኩት። እሺ ላግዝሽ። በአይንሽ የሚያየው ማንነትሽ ነው። እውቀትሽ፣ ፍቃድሽና ነፍስሽ ነው የሚያየው በአይንሽ። ኦኬ ስለዚህ አንቺ ነሽ የምታየው፣ አይንሽ ነው የሚያየው። እኔ ነኝ ማየው። አየሽ ሲባል ሜሮን አየች እንጂ አይንሽም አይቷል። ያለ አይን ማየት ትችያለሽ በአይኗ ይባላል። ማን ያየው እኮ። ስለዚህ አንቺ ነሽ ያየሽው፣ አይንሽ ነው ያየው እኮ። ምንድን ነው እኮ አይንሽ አላየም አይቷል። አይኔ ነው ያየው። ኦፍ ኮርስ በአይኔ አይቻለሁ ትላለህ። አይ አሁን እኮ በአይንሽ ነው ያየሽው እንጂማ አይንሽ እኮ አላየም እኮ። በአይንሽ ነው ያየሽው፣ አይንሽ አላየም። አይደል ምን ማለት እንደሆነ ግን እሺ። አይንሽ ነው ያየው ስልሽ አይ እኔ ነኝ በአይኔ ያየሁት አልሽኝ አይደለ? በአይንሽ ያየሽው ምን ማንሽ ስልሽ እኔ ማንነቴ ነው በአይኔ ያየው አልሽኝ። ኦኬ አንቺ ካየሽ አይንሽ አይቷል ወይስ አላየም? በምንሽ አየሽ ሲባል በአይኔ ነው ያየሁት የሚባለው አይዴንቲፊኬሽን ስታረግ አንቺ ነሽ ያየሽው እኮ። አንቺ ነሽ ያየሽው። ማን አየ ሲባል አይኑ አየ አይደለም የምትለው፣ ሜሮን አየች ነው የሚባለው። በቃ ሜሮን ስታይ አይኑ አይቷል አላየም? ሜሮን ኧረ ሜንታል ጂምናስቲክ ውስጥ ከተትከኝ እኮ። ይሄንን ስላልተረዳሽ እኮ ነው የተወሳሰበው። አሁን ስላሴንም እንትን ያልሽው ለዛ ነው። አሁን ሜሮን እንዳየች ተረድተናል። እሺ አይንሽ አይቷል ወይስ አላየም? አይቷል እኮ። ስለዚህ ሜሮን ያየችው ወይስ አይኗን ያየችው? ዲፔንድስ ኦን ሁዝ አስኪንግ። ቆይ ዲፔንድስ ኦን ሁዝ አስኪንግ። አይተሻል? አዎ። ማን ያየሽው? እኔ ነው የምትለው እንጂ አይኔ አይደለም የምትለው ስትጠየቅ ማለት ነው እኮ። ስለዚህ አይንሽ አይቷል ወይስ አላየሽ? አይኔማ አይቷል። ስለተፈጠረ እንዲያይ ስለተፈጠረ አይቷል። አይ እኔ ነኝ ያየሁት አልሽኝ እኮ። አሁን እኔ ነኝ ያየሁት አልሽኝ። ከዛ መለሽና ደግሞ አይኔ ነው ያየው አልሽ። ምን አይንሽ ነው ያየው ወይስ አንቺ ነሽ ያየሽው? እኔ እንጃ። እኔ በአይንሽ አየሽ በብሌኑ ምናምን ይባላል፣ እንደ ጠያቂው ይወሰናል። አሁን አንቺ ስትል ቆይ ሜሪ፣ ለምሳሌ እኔ ይታይሻለሁ ሙስሊሙ የሚል ይታይሻል አካውንት እዚህ ስልኩ ላይ። ኦኬ አንቺ ነሽ ያየሽው ወይስ አይንሽ ነው ያየው? ትቢ አነስ በቴው ላይ ቀላሉ ጥያቄ እኔ ነው ያየሁት ነው የምለው፣ አይኔ ያየ አይደለም የምለው። እኔ በቃ ቴንኪው። ሜሪ አይታለች፣ አይንሽስ? አይኔን ተጠቅሜ አይቻለሁ ማለት ነው ምለው እኮ። አይንሽ አይቷል ወይስ አላየም እኮ? አይንሽ አይቷል ወይስ አላየም? አዎ ቢካዝ የተፈጠረው ለዛ ስለሆነ። እውር ብሆን ግን በአይኔ ማየት አልችልም። ኦኬ አንቺስ አይተሻል? አንቺስ አይተሻል?
ኦፍ ኮርስ አይቻል። እኔ ነኝ ያየሁትኝ። እኔ ባልኖር ኖሮ ቆይ እኮ አይንሽ እኔነቴ ባይኖር አንቺ ኖሮ ነሽ አይኔ ያየሽው ማየት ወይስ አይንሽ አይችልም። ወይስ ሁለታችሁም ነው ያያችሁት? ሁለታችሁም አትባልም። ጀስት ላይክ ሁለት አረቶች አይ እኔ ሜሪ አንተ ስለሆንኩ ቆይ ብቻ ቆይ ነው ሜሪ ይሄን አንዴ ጨዋታ የምጫወተው። አይገርምም? ኖ ኖ ኖ ኖ ኖ ከታች ያላችሁ ሪከርድ የምታደርጉ ሰዎች ልቤን ይሄን የሜሪ ራሱ ሪከርድ ደከመኝ እኮ። እፈልገዋለሁ። ሪከርድ አድርጉ። ቆይ እሺ ስሚ፣ ምን እንደምታደርጊ ልንገርሽ ሜሪዬ፣ ለሌላ ጊዜ ለእኔም ይማ ላክልኝ። በጣም ቀላል ነው አንዴ ቆይ ምን ቆይ ማለት ቀላል ነው? ነገር ለምን ልንገርሽማ ነገር ሜሪ፣ ለሌላ ጊዜ ቀላል ነገር ልንገርሽማ። እንዲህ የማታውቂያቸው ነገሮች ሲኖሩ አንተ እንዴት ነው እስቲ አንተ መልስልኝ ነው የምትይው። እኔ አሁን ለምሳሌ ሁል ጊዜ የሆነ ሰው ኦኬ እሺ የማይገባኝ ግራ የሚገባ ነገር ሲጠይቀኝ እስቲ አንተ አስረዳኝና ሜቢ ያግዘኝ ይሆናል ብዬ እንትላለሁ። አንቺ ጠይቂ ለምሳሌ እኔ ልመልስልሽ። እሺ ስክሪኑ ላይ የምታየው ማንን ነው? እኔ አንቺን ነው አይተኸኛል? ማየሽ። አዎ በምን አይቼሻለሁ አየኸኝ? በአይኔ። እሺ ጥሩ፣ እንደዛ ነው እንደሚቆይ ያልኩት። እኮ ከዛ እኔ ደግሞ ያየኸኝ ሜሪ እ? እሺ ቆይ ቆይ ብሮ ተዋት ቆይ ተዋት፣ ችግር የለውም። እሺ አንቺስ እኔን አይተሻል? አይቼሃለሁ። እሺ አይንሽስ አይቶኛል? በምን አይንሽ እንዴት ለምን የምትነጠለው? ኧረ ተው በእናትህ ጃ እንዴ! በምን እኮ ስለ ታየሽበት? ለምንድን ነው በአይኔ ነው ይሄማ የሚለው ልንገርሽ። እንዴ! በቃ ቆይ የአንቺ አይን አንቺ ነሽ? የአንቺ አይን አንቺ ነሽ። ኦፍ ኮርስ ብዬ አምናለሁ። እንዴ ላይ ኦኬ ላይ አንቺ ተገጠመ ነሽ? አብሮኝ ኤግዚስት ያደረገ ስለሆነ ኦኬ አይንሽ አንቺ ነሽ ወይስ የአንቺ ነው? እኔ ነኝ ብዬ አስባለሁኝ። የኔ ነው ታዲያ ሲባል ለምን አትኝ የተሰጠ ነገር አይመስልም። የኔ ነው እኮ ሲባል እኔ ነኝ። ያየሁት ኖ ያየሁት በአይኔ ነው ብለሽ ማለት እኔ ነኝ ያየሁት ስትይ በምንሽ ነው ያየሁት ስልሽ በምን ነው ያየሁት ነው የምትይው? በአይኔ ቢካዝ እኮ አይንሽ ሰውነታችን ቆይ እኛ ኮምፖዚት ነን። አሁን ይኸውልህ የማይሰራው ነገር ለአምላክ ማይሰራው አምላክ is not ኮምፖዚት የሆነ ነገር አይደለም። በሆነ በኮምፖዚት የተገጣጠመ አይደለም። እኛ ግን ኮምፖዚት ነን። ኦኬ እሺ ላስረዳሽ። ይሄንን ደግሞ አሁን በቃ ትልቁ ክርስቲያኖች የማይረዱት ነገሩ ይሄ ነው። ትልቁ ቅድም አሁን ስለ ምንነትና ስለ ማንነት ስነግራችሁ ምንድን ነው ማንነት እና ምንነት በስነስርዓት ሳስረዳችሁ ይህንን በደንብ ያዙት። ምንነት ማለት የማንነት መገለጫ ነው አልኩኝ። እንዴት ማለት ነው? ለምሳሌ እኔ ነፍስ አለኝ፣ ፍቃድ አለኝ፣ እውቀት አለኝ። እነዚህ ነገሮችን ለመግለጥ ምን ያስፈልገኛል? ምንነት ያስፈልገኛል። ይሄ ምንነት ደግሞ ምንድነው? ሰው የሚባል ምንነት ነው። ይሄ ሰው የሚባል ምንነቴን እኔ ማንነቴን እንድገልጽ ይረዳኛል። ገባችሁ አይደል? ለምሳሌ ማንነቴን በምን መልኩ እንድገልጽ ያደርገኛል? እውቀት፣ ፍቃዴና እስትንፋሴ ለምሳሌ እንዳወራ ይረዳኛል። ሰውነት የሚባል አትሪቢዩት ውስጥ የማውራት አትሪቢዩት ስላለ እንዳወራ ይረዳኛል ማለት ነው። ስለዚህ አሁን ሜሪ ያልተረዳችሁ አሁን ያነሳሁትን ሎጂክ በቀላሉ ላስረዳችሁ። እኔ አያለው፣ የሚያየው ማንነቴ ነው። ገባችሁ አይደል? እኔ እውቀቴ፣ ፍቃዴ፣ እስትንፋሴ ያያል። ግን ለማየት አይን ያስፈልገዋል። አይን ደግሞ ከምንነት ውስጥ ነው፣ ሰው ከሚባል ምንነት ውስጥ ነው እንትን የሚለው። ስለዚህ እኔ በምን ያያለው? በአይን ያያለው። ገባችሁ አይደለ? ስለዚህ የኔ አይን የማን ነው? የራሴ ነው። ስለዚህ የኔ አይን ከኔ ጋር ግን ተቆጥሮ ሁለት ነው አይባልም። ጃቢር አለ ውስጥ አይኑ ደግሞ ሁለት አለ አይባልም። ምክንያቱም አይኑ የኔ ስለሆነ ማለት ነው። ስለዚህ እኔ ለማየት ምን ያስፈልገኛል? አይን ያስፈልገኛል። በአይን ያያለው። ለመስማት ምን ያስፈልገኛል? ጆሮ። ስለዚህ በጆሮዬ እሰማለሁ ማለት ነው። ለማውራት ምን ያስፈልገኛል? አፍ ያስፈልገኛል፣ ቃል ያስፈልገኛል። ስለዚህ በአፌ አወራለሁ፣ ከአፌ ቃላት ይወጣል ማለት ነው። ስለዚህ የኔ ቃሎች ናቸው እኔ የራሴን ባህሪን የምገልጽበት። ይሄ አትሪቢዩት ይባላል። ገባሽ ሜሪ? ገባሽ? እሺ ግን ፈጣሪ ኮምፖዚት ስላልሆነ እንደኛ እንዴት ታገናኘዋለህ? ኖ ምሳሌ በደንብ ስለ ነው። ፈጣሪ እንጂ ከሰው ጋር ባዮሎጂ በቃ አመጣልሻለሁ። አሁን እኮ መጀመሪያ ምን መሰለሽ ማስረዳሽንም እንድትረጁ ክላስ ያስፈልግሻል። ለዛ ነው መጀመሪያ እንዴት እንደሆነ ሎጂኩ ምናምን አስተምርሽ፣ ከዛ ቀጥልልሻለሁ። ከዛ ወደ አላህ ደግሞ እንሄዳለን። አላህ ማንነት አለው፣ የራሱ የሆነ ኤግዚስተንስ ያለው፣ የራሱ የሆነ እውቀት አለው፣ የራሱ የሆነ ፍቃድ አለው። ስለዚህ ለመግለጥ ምንነት ያስፈልገዋል። ይሄ ምንነቱ ደግሞ አምላክነት ይባላል። ስለዚህ እኔ ሳይ አይን ያስፈልገኛል። ገባችሁ አይደለ? ስለዚህ አይን ስለሚያስፈልገኝ አላህ አይን ያስፈልገዋል ሲባል ኖ፣ ምክንያቱም አምላክ ምንነት ውስጥ
አይን የሚባል ነገር የለም። ያለ አይን ማየት ይችላል። የኔና የእሱ አይን አንድ አይነት አይደለም። ጆሮ የለውም መስማት ላይ እንደኔ አይነት እንዲህ የተለጠፈ ክብ የሆነ ጆሮ አሁን የለውም። የምትናገረው ጭራሽ ኢሎጂካል ነው። በቃ ይህ አይደለ በቃ ጆሮ ቆይ አለው ግን ቆይ ጆሮ ቆይ ብለህ ስትል በቃ ኢሎጂካል ሆንክ ማለት ነው። ኖ አዳምጠው ኖ ላይ ኖ ኖ ኖ ቆይ ልምጣልሻ። ኦኬ ቆይ 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 እሺ እያሰለስኩ ያለ ነው። አትሪቢዩቶችን ይፈልጋል እያልከኝ ከሆነ አትሪቢዩቶቹን ይፈልጋቸዋል አይደለ እንዴ? ስለዚህ አላህ ይፈልጋቸዋል ያለ ማለት አትሪቢዩቶቹ አይሆንም ም። ማለት ነው። አላህ አይሆንም። ቤሲክሊ አሁን ወደዛ እየመጣ ነው። በቃ አላህ ያለ አሁንማ አትሪቢዩቶች አሁን አላህ ሜሪዬ አይደለም ማለት ነው አይደል? እሺ ቆይ 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 አይደለም ያው ሜሪ አሁን ወደ ምን እየገባሽ መጣሽ? ወደ ኤቲስት እየተቀየርሽ መጣሽ። እኔ አሁን እየነገርኩሽ ያለሁት አላህ አይ ነው ተመልካች ነው። ገባሽ? ተመልካች ነው ስንል ግን ለመመልከት እንደኔ አይነት ብሌን ያለው አይን አያስፈልገውም ነው የምልሽ። ገባሽ? እኔ ነኝ እንዳትለኝ አላልኩኝም። ማንም ሰው ይሄንን አልጠየቀኝም። ቆይ ልጨርስልሽ። ከፈለገ በቃ ሌላ ቆይ መለኮታዊ አይን ይኖረው ችግር የለብኝም። እኔ ስለሱ በቃ እኔ አይደለም ቆይ ይሄ ስለ ልመጣልሽ ነው እኮ ስለ አትሪቢዩት ነው የምናወራው። ጆሮ ደግሞ እኔ ልክ ጭንቅላቴ ላይ የተለጠፈ እንዳለው አይነት ጆሮም አላህ የለውም። እንደዚህ አይነት ነገር የለውም። ገባሽ አይደለ? እንደኔ አይነትም ጭንቅላት ላይ የተለጠፈ ጆሮ አያስፈልገውም ለመስማት። ስለዚህ አሁን ስለ አትሪቢዩት በደንብ እንድትረጂ እግዚአብሔር ተናጋሪ ነው አይደለ? ኦፍ ኮርስ ኦኬ በቃ በጣም አሪፍ። አሁን እዚህ ጋር ነው በቀላሉ የምትረጁ ማለት ነው። እግዚአብሔር ተናጋሪ ከሆነ የእግዚአብሔር ቃል ማን ነው? አሁን ወደ ትሪኒቲ አይደለም የሚያየር እኛ አሁን ኖ ስለ ቃል ነው የምናወራው። ስለ ቃል ችግር ነው የለውም። የምናወራው። ስለ ስለ ስላሴ ቃል ነው። አይደለም እያወራንን ያለ ነው። አሁን ስለ ሽፍት ስላሴ ያደርጋል። አይደለም፣ ስለ ባህሪ ነው እያወራሁሽ ያሉት። ወደ ስላሴ አንሄድም። ስለ ቃል፣ ስለ እግዚአብሔርና ስለ እግዚአብሔር ቃል ነው የምናወራው። ይህን ተረጅ። የእኛና የእናንተ አትሪቢዩት የምትሉት ነገር ስለሚለያይ ወደ መጽሐፍ ቅዱስ እንዴት አሁን እንዴት እዚህ ጋር እንደማይለያይ ቆመን እንዴት እንደማይለያይ ላሳይሽ። አይለይ እንዴት ጭራሽ እንደማይለያይ አይገናኝም። ላሳይሽ እኮ እንዴት እንደሚገናኝ ላሳይሽ። የእግዚአብሔር ቃል ማን ነው? የእግዚአብሔር ቃል የተባለው ወልድ ነው። ቴንኪዩ። የእግዚአብሔር ቃል ግን ወልድ እኛ ከተባለ ፐርሰን ነው የምንለው። ስለዚህ ማለት ነው ችግር የለውም እኮ ቃሉ ደግሞ እንቀጥል። ዲክሪ ቆይ ልንገርህ፣ ቃሉ አለ። ቃሉ ፐርሰን ሁድ የሆነ ወልድ አለ። አት ሴም ታይም ደግሞ የእግዚአብሔር ቃል ኦር ደግሞ ቃሌ አታልፍም የሚላት ያ ዲክሪው ውሳኔው ደግሞ አለ። ሁለቱን እንዳታምታታብኝ ብዬ ነው እዛ መሄድ አልፈልግም ያልኩት። ስለዚህ እኮ አሁን ስለዚህ ወደ ቆይ አለ ቆይ እንመለስና አልመጣንም። ቆይ ልንገርሽማ። አሁን እግዚአብሔር ንግግር አለው ይናገራል አይደለ? ቃል አለው። ለምሳሌ ማቴዎስ ወንጌል ውሳኔው ምዕራፍ ማለት ነው። ማቴዎስ ወንጌል ምዕራፍ 4 ቁጥር ስንት ላይ እንደሆነ አላውቅም። ዳቢሎስ ኢየሱስ ክርስቶስን ሊፈትነው ወስዶ ከነዚህ ድንጋዮች ውስጥ አንዱ ዳቦ ይሁን በል ሁለታችንም ተረበናል እንብላ አለው። ከዛ ኢየሱስ ምን ብሎ ነው የመለሰለት? የሰው ልጅ በዳቦ ብቻ ሳይሆን ከእግዚአብሔር በሚወጣው ቃል ይኖራል ተብሎ ተጽፏልና አለ አይደለ? የእግዚአብሔር ቃል የተባለው እዚህ ጋር ምንድን ነው? ኢየሱስ ነው ወይስ የእግዚአብሔር ንግግር ነው? ንግግር ይሄ ትምህርቱ የእግዚአብሔር በቃ አሁን ቀላል ጥያቄ ምን መሰለሽ? ኢየሱስ ክርስቶስ የእግዚአብሔር ንግግር ነው ወይስ አይደለም? አይደለም። ኦኬ፣ ስለዚህ ሁለት ለዚህ አይነት ነው የእግዚአብሔር ሁለቱን ቃል አለ ለይልኝ ማለት ነው። ያልኩት። አይደለም በቃ እኮ እኔ ለይቼልሻለሁ። በደምብ ለየሁልሽ እዛ ትሄድ በደምብ ለየሁልሽ እኮ በደምብ ለየሁልሽ ሚሪ። እኔ እኮ ልንገርሽ የማውቀውን ነገር እኮ ነው እያወራሽኝ ያለሽ። አይረዳኝም ብለሽ ስላላወቅኩ ነው ወደ እስልምና ኖ ይሄማ ልንገርሽ። ገባ ኖሮ አትሄድም ነበር። ቆይ ላስረዳሽ። እግዚአብሔር ሁለት አይነት ቃል አለው፣ ዝርወ ቃልና አካላዊ ቃል። አካላዊ ቃል ወልድ ነው። ዝርወ ቃል ደግሞ የሚናገረው ንግግር ነው። የማውቀው ነገር ነው። ግን አንቺ እንድትረጂው እኔ በጥጦ መልክ እያወሮሽ ያለሁት እንጂ እኔ በደንብ ነው የማውቀው። አሁን ምን መሰለሽማ የእግዚአብሔር ንግግር የእግዚአብሔር ቃል ኢየሱስን አይደለም ያልኩሽ። የእግዚአብሔር ንግግር ዝርወ ቃል ማለት ነው። ፍጡር ነው ፈጣሪ? ኦኬ ፍጡር ነው ፈጣሪ ሳትለኝ ማለት ነው። ቤሲክሊ ለምሳሌ ይህም መልሽልኝ ቃል አታልፍም። በጣም ከይቅርታ ቆይ እየሰማኝ አይደለም? እየሰማሁሽ ነው። እንትን ቱ ዘ ፖይንት ስለማጣ እኔ አሁን የጠየኩሽ ጥያቄ የእግዚአብሔር ኢየሱስን አይደለም ያልኩት። የእግዚአብሔር ንግግር ፍጡር ነው ወይስ ፈጣሪ? ይህንን ጥያቄ እኮ ቀደም መለስከው አንተ ራሱ። ወደ እግዚአብሔር ቃል የተባለው ማለት ነው ፍጡር እንዳልሆነ እናውቃለን። አሁን የእግዚአብሔር ደግሞ ውሳኔ የእግዚአብሔር ቃልን አይደለም አካላዊ ቃልን አይደለም የጠየኩሽ። የእግዚአብሔር ዝርወ ቃል ንግግሩ ፍጡር ነው ፈጣሪ? እንደዚህ አይነት ጥያቄ ጠይቅ። የእግዚአብሔር ንግግር አለ ይናገራል። እኛ አሁን
እኛ አሁን ማለት ነው እዚህ ጋር ተወስደን ወር ደግሞ አላህ ለመረዳት እየሞከርን መጽሐፍ ቅዱስ ላይ ሄደን አያችሁ አይደል? ኖ አልገባ እኔ አይደለም ልንገርሽ። ያለ ነው ይኸውልህ፣ ኮንፊውዥን ውስጥ ታስገባኛለህ። አሁን አንገባ በደንብ ያብራራላት አንድ ሜሮን በደንብ አብራራልሽ። ግን እኛ ደግሞ እየሰለችን እሷም አብራርቶ እኔ እንጨምር እኛ ገብቶ ራሱ በቃ አስረድቶ ይቁማ። ይኸውልህ ለምንድን መጽሐፍ ቅዱስ ስለሚካሄደው ነው። እኔ አሁን ወደ ቅድም ወደ ስላሴ ኦልሞስት በደንብ አስረድቻችኋለሁ። ወደዚህ መጣ። ስለዚህ ቃል ምንድነው የእግዚአብሔር ንግግር ምንድነው ሳይሆን ማለት ያለበት የአንድ አትሪቢዩቶቹ ከእሱ ጋር ዘላለማዊ ናቸው አይደሉም የተለዩ ናቸው የሚለውን ነገር የኢሴንሱ አካል እኮ ነው። ሜሮን አንዴ ይቅርታ ሲጀመር እኮ እንደዛ አትሪቢዩት የኢሴንሱ አካል ነው። ቃል በቃል ነገር የኢሴንሱ እኮ አንድ አካል ነው። ከመነሻው ኢሴንሻል ፕሮፐርቲዎች ናቸው። በሲገለጽ አሁን ቴዎሎጂካል ላይ ሲገለጽ ኢሴንሻል ፕሮፐርቲ እና አክሲደንታል ፕሮፐርቲ ተብሎ ይገለጻል። አሁን ኢሴንሻል ፕሮፐርቲ ማለት በቃ ዜር ኢዝ ኖ ዌይ ያንን ነገር ሉዝ ካደረገ አንድ ለምሳሌ አምላክ ሁሉን ቻይ ነው እንላለን። ያውን ኢሴንሻል ፕሮፐርቲ ነው። ኢሴንሻል ፕሮፐርቲ ማለት አምላክ ይሄ ሁሉን ቻይ የሚለው ነገር ሁሉን ቻይነቱ ዘሞመንት ያ የኢሴንሱ የባህሪው አካል ነው። ይሄ ነገር ዞር አለ ማለት በቃ ኖ ሎንገር ጋር ከዚህ በኋላ ማለት ነው። ስለዚህ እነዚህ ነገሮች የሱ ጥያቄ መለስ። ስለዚህ አላህ ያለ አትሪቢዩቶቹ አላህ አይሆንም ማለት ነው አይደለ? አላህ ያለ አትሪቢዩቶቹ አላህ መጀመሪያ አላህ ራሱ ይሄ መለኮት የሚባለው ነገር በራሱ እኮ መጀመሪያ ከመነሻው አንዴ አንቺ ራሱ እንትኑ እኮ ያልገባሽ አንቺ መጀመሪያ ይሄ መጀመሪያ ባህሪ አለ። መጀመሪያ ኢሴንስ አለ። ኢሴንስ ባህሪ ነው። ባህሪ ሲባል ለኔ ኢሴንሻል ፕሮፐርቲ ነፍሴ፣ ስጋዬ እነዚህ ኢሴንሻል ነገሮች አሉ። ያለዛ ነው ማለት ኢሴንሻል ያን ነገር ሉዝ አድርጎ እዛ ነገር ላይ መሆን ማይዘ አሁን ለምሳሌ የአምላክ የኢሴንሱ አንድ አካል ነው እያልኩሽ ያልኩት ይሄኛው ከመነሻው ኢሴንሱ ራሱ እነዚህን ሉዝ አድርጎ ቢንግ የሚባለው ነገር ራሱ ሲጀምር ያ ነገር ከናካቴው አሁን የሆነ ያን ነገር ሉዝ አድርጎት መሆን አይችልም ከናካቴው ገባሽ? ያ ፐርሰን የሚባለው ነገር ኖሮ ዙሪያው ላይ በእጁ የያዘው ነገር አስመስለሽ ነው አንቺ አምሮሽ። ስለዚህ የአላህ ምንነትና ማንነት ተቀላቅሏል ማለት ነው። እናንተ የምትሉትን ከተረዳው በቃ እንደዛ ነው ያላችሁ ያለው ስፓይሳዊ በጣም ችግር ነው። የእሱ አትሪቢዩቶች ናቸው አለቀ። ለምሳሌ አምላክ ሁሉን ቻይ ነው ስንል ኢሴንሻል ፕሮፐርቲ ናቸው ካልከኝ ምንድነው መሰለ የሚሆነው ማንነቱና ምንነቱ ተቀላቀለ ማለት ነው። ቢካዝ 99 ስሞቹን ነው እየጠየቅኩ ያለሁት 99 ስሞቹ ጋር አይዴንቲካል ናቸው ወይ ነው አንድ ናቸው ወይ? አንድ ይቅርታ ስሞቹ ደግሞ ምንድናቸው? እነዚህ ስሞቹ ስም ማለት እኮ ሲጀመር መጠሪያ ነው። እሱን የሚገልጹት ስሞች ናቸው። ለአዲስ ነገር የለው መግለጫ የእሱን ማንነት የእሱን ናቸው። ኦኬ አንድ ናቸው ወይ ነው? እሺ መገለጫዎቹ ናቸው ወይስ አይዴንቲካል ናቸው? ኢሴንሻል ፕሮፐርቲ ፐርሰን አይደለም። ሲጀመር ምንድነው የምታወሪው? ፐርሰን ቆይ አንዴ ተረጋጊ። ምንም ያልተወሳሰበ ነገር እንደተወሳሰበ አታስፈሲ። ምንም ነገር የለውም። ለምሳሌ እኔ 3 ስም ቢኖረኝ ወደ 3 ቦታ አልገለጠልም። ምን ሆነሻል? ምንድነው የምታወሪው? አምላክ ለምሳሌ አንደኛው ስሙ ኻሊቅ አንደኛው ስሙ የአላህ ኻሊቅ ነው፣ ፈጣሪ ማለት ነው። መፍጠር የሚለውን አትሪቢዩት የሚገልጽ የእሱን መፈጣሪነቱን የሚገልጽ ስያሜ ነው። እንዴ አልሐይ የሚለው እሺ። ስለዚህ ከ99 ስሞች ውስጥ ፈጣሪ የሚለው አንዱ ስሙ ነው አልከኝ። ይሄ ስም ብቻ ነው፣ አትሪቢዩት አይደለም። ከእርሱም ጋር አንድ አይደለም እያልክ ነው አይደለም? ከሱ ጋር አሁን ይሄ ስምን ገንጥለሽ እነዚህ 99 ብቻ አይደለም። አክቹአሊ በ99 የተገደበ አይደለም። አምላክን የሚገልጹ ብዙ በርካታ ስሞች አሉ ለሱ። ሌላ ምንም ይሄ የተገነጠለ አላህና ስሞቹ እንዲህ እየተያዩ ምናምን እንደዛ አስመስለሽ ነው የምታወሪው። ምንም የማይመስል ነገር ማለት። ወደ ክርስትናው ስንመጣ ግን አሁን ማይገና አንዱን ፐርሰን ነው። አሁን አንድን ማንነት ነው ለመገንጠል እየታገልሽ ያለሽ። አሁን ያደረግሽውን ቀጥታ ከገለበጥኩት አብ ለብቻው ይገነጠላል፣ ወልድ ለብቻው ይገነጠላል፣ መንፈስ ቅዱስ ለብቻው ይገነጠላል። ከዛ በጣም ሚሊየን ነው የሚሞላው። ለምሳሌ አብ የራሱ ድምፅ አለው። ለምሳሌ አብ የራሱ ድምፅ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ የላከኝ አብ ስለኔ መስክሯል፣ ድምፁን ከቶ አልሰማችሁትም፣ መልኩንም አላያችሁትም አለ። ስለዚህ አብ የራሱ ድምፅ አለው። ስለዚህ አብና ድምፁ ይለያያሉ ማለት ነው። ሌላ ስላሴ አብ ብቻውን አብ ላይ ብቻ ሌላ ስላሴ መፍጠር እንችላለን። አብ የራሱ ድምፅ ስላለው ማለት ነው። እሺ አብዱል ከሪም፣ ስለዚህ 99 ስሞቹ ስም ናቸው፣ ከዛም በላይ አለው ስትሉ ማንም አይደለም። ስለ አንድ ፐርሰን እኛ ስላሴ ሪጀክት አሁን እያመሳሰል እኛ ስላሴ ሪጀክት ያደረግነው ስላሴ ሪጀክት ያደረግነው አብን ገነጣጥለን አይደለም። አብ ራሱን ችሎ ማለት ነው አንድ ፐርሰን ነው። አብ ራሱን ችሎ አንድ ፐርሰን ነው። የራሱ ድምፅ አለው፣ የራሱ መልክ አለው። ወልድ ተብሎ ደግሞ ለብቻው የራሱ አለው ለብቻው። መንፈስ ቅዱስ የራሱ አለው ለየራስ። ይሄ የአንድ ማንነት አትሪቢዩቶች አይደሉም እነዚህ። ለምሳሌ አንድ አምላክ ኖሮ አብ ወልድ መንፈስ ቅዱስ የሌላኛው አምላክ አትሪቢዩቶች አይደሉም። ምንም ለማመሳሰል አትሞክሪ። አብ ራሱ የራሱን ችሎ አትሪቢዩት አለው።
ወልድ ራሱን ችሎ ለራሱ ላለው ሲጀመር ለየብቻቸው ነው። አብ ወልድ መንፈስ ቅዱስ አንድ አትሪቢዩት ላይ ሲመጣ አንድ ነው አትሪቢዩት ነው። አብም የራሱ አትሪቢዩት ወልድም የራሱ አትሪቢዩት ሚል አስተምሮ የለንም። ግን እስካሁን ባየሁት ምንድን ነው አላህ ምንድን ነው ማን ነው ስንል ግን ዳይሬክት አንሰር እንደሌለ እያየን ነው። ምን ትላላችሁ? 99 ስሞቹ እሺ ምኑን ያለየሽው? ለምሳሌ አንቺ እኮ እያደረግሽ ያለሽው አንዱን ማንነት ማለት ነው ብዙ ቦታ ለመገንጠል ነው እየታገልሽ ያለሽው። ከመንሻው 3% የለም እዚህ ላይ ከናካቴው አንቺ እኮ እያደረግሽ ያለሽው ስሞቹ እሱን ማስረጃ መግለጫ ከሆኑ እሱ ማን ነው ነው እሱ በምንነቱና በማንነቱ ማን ነው ነው እየጠየቀን ያለው። አንዴ ሜሮ አንቺ እያደረግሽ ያለሽው እዚህ ላሉ ሰዎች አንዴ ላስረዳቸው። እኛ አብ ለብቻው ፐርሰን ነው፣ ወልድ ለብቻው ፐርሰን ነው፣ መንፈስ ቅዱስ ለብቻው ፐርሰን ነው። እኛ እንደዚህ ነው እያሳየን ያለ ነው። ማንነትን ከመነሻው ማንነቶች ራሱ የተለያዩ አሉ። አንዱ አንተ እኔ እየተባባሉ ለየብቻቸው ያላቸው ማለት ነው። አላህ ጋር መተሽ ለየብቻ እኔ አንተ የሚባባሉ ለየራሳቸው አትሪቢዩት ያላቸው ለየራሳቸው። ለምሳሌ የሆነ አካል አለ ለብቻው አለ አላህን የሚያናግረው፣ አላህ ደግሞ አንደኛው የሚያናግረው፣ አንደኛው ደግሞ እሱ የሚያናግረው። እንደዚህ አይነት ነገር አላሳየሽም። አንቺ እያደረግሽ ያለሽው ምንድነው? አንዱን ነጠላ ፐርሰን ራሱ ሌላ ቦታ መገንጠል ማለት ነው። ህልውና እንዳይኖረው የማድረግ ስራ ማለት ነው። እንደዛ አይደለም። እንደዛማ ከሆነ እኮ አብን ለብቻው መገንጠል ይችላል። አብ ለብቻው አብ ድምፁን ለብቻ መንፈስ ቅዱስ ለብቻ እንደዛ 8-7 ነው የሚሆነው፣ ከ10 በላይ ይሆናል። አንቺ እያደረግሽ ያለሽውና እንትኑ አይገናኝም። ለምሳሌ እኔ ጃቢርና ኢብሮ እንለያያለን። እንደዚህ አሁን አንቺ እኔ ጃቢርና ኢብሮን አንድ ናቸው ለማድረግ እየታገልሽ ከዛ አውቆ የኔ ብቻ አይደለም ብለሽ የሆነን ሰው አመጣሽና የዛ ሰውዬ አይኑ እግሩ እያልሽ አንቺ ያርክሻ የአንደኛውን ፐርሰን እየገነጣጠልሽው ነው። ግን ለምን ያንን ለማሳየት ማለት ነው። የማይመሳስ ፎልስ አናሎጂ ፋላሲ ነው። አክቹሊ አንቺ ያርክሻለሽው ነው ፎልስ አናሎጂ። መጀመሪያ አሁን አላህ ጋር 3 ፐርሰኖች እንዳሉ አሳየኝ። መጀመሪያ ፎልስ አናሎጂ ያረከው መጀመሪያ አብ ወልድ መንፈስ ቅዱስ የተለያየ አትሪቢዩት አላቸው የሚል ነገር የለም። እንደሱ ከሆነ 3 አማልክት ሆኑ ማለት ነው። ለዛ ከሆነ ማስረጃ አልተሽ ለዛ ማስረጃ ለዛ ሜሪ አንዴ ማለት አንድ መለኮታዊ አንዴ ሜሪ አረ ሜሪ አንዴ ሜሪ በጣም ሩቅ እየሄዳችሁ ነው። አብዱ ምን መሰለክም እኛ አብ ንግግር አለው አይደለ? ላይክ እኛም አላህን ይናገራል ስንል በሱ እንትን ነው። ስለዚህ ላይክ አንተ አብና ንግግሩ ጋር ጨርስ። ላይክ አይ ነው 2 ቃል አለው ብላለች። አካላዊ ቃሉን ተውቼ ስለሱ አይደለም የምናወራው። ስለ ዝርወ ቃሉ ፍጡር ነው የፈጣሪ በሚለው ነጣጥላ ታሳያል። ነጣጥለሽ አሳየ። ኖ እሱ ጋር ጨርሽ። አብዱ የትም እንዳትሄድ እሱ ጋር ጨርስ። አይ አይደለም ጨረስና እዛ ቦታ ላይ አንቺ ባልሽው መሰረት ደግሞ ልንሄድ ነው። ምክንያቱም አንቺ እያደረግሽ ያለሽው 3% አሳያችኋለሁ ብለሽ አላህ ጋር ሄድሽና ፐርሰን ሳይሆን እናንተ ባላችሁት ሎጂክ ሄዳችሁ 99 ስሞቹን ማለት ነው ከአላህ ጋር ኤግዚስት እንደሚያደርጉን የተናገራችሁት ያ የሚያደርገው 99 ማለት ነው የሚመጣው እሱ አትሪቢዩት ነውና ተረጋጊ። እሱ አትሪቢዩት ነው። እኔ ደግሞ ላሳይሽ። እንደዛ ከሆነ ደግሞ በዛ ደግሞ በ3 አያበቃም ክርስትና ላይ ስለዚህ አትሪቢዩቱ አንድ ናቸው ወይ? አንዴ ታዳምጫለሽ ጆሮአለሽ። አንዴ ታዳምጫለሽ። ከይቅርታ ጋር ካዳመጥሽ አንቺ እኛ ስላሴ ጋር እኛ ስላሴ ብለን እያሳየን ያለው በአትሪቢዩት አንዱ የክርስትና አምላክ ብዙ አትሪቢዩቶች አሉት ማለትም ብዙ ባህሪያት አሉት። ለምሳሌ ሁሉን ቻይ ነው፣ ሁሉን አድራጊ ነው፣ ሁሉ ፈጣሪ ነው። ከዛ እነዚህ ተገንጥለው ስላሴ ሆኑ። እንደዚህ ነው አሞግታችን፣ እንደዚህ ነው ያጀማ ሲከታች ያላችሁ። እኛ የክርስትና አምላክ እግዚአብሔር የሚባለው ሁሉን ቻይ ነው። ስለዚህ ሁሉን ቻይነቱ ይገንጠል፣ ሁሉን አዋቂ ነው፣ ሁሉን አዋቂነቱ ይገንጠል። እንዲህ ነው እያልን ያለነው። አንድ ፐርሰን ሆኖ አንድ ፐርሰን እግዚአብሔር የሚባለው አንድ ምንነት ሆኖ ከዛ የዛን ማንነት አዋቂነቱን ገንጥለን ሁሉን ቻይነቱን ገንጥለን እንደዚህ ነው እያደረግን ያለነው። ይሄ እኮ አንድን ማንነት መገነጣጠል ይባላል። ይሄ ስለ 3% መኖሩን ማሳየት አይደለም፣ አትሪቢዩት መገንጠል ነው የሚባለው። ስላሴ ብለኛ እንትን እያልን ያለው ምንድነው? አብ ለብቻው አትሪቢዩት አይደለም የገነጠል ነው። አብ ብቻውን የራሱ አትሪቢዩት ያለው እኔ ብሎ የሚያወራ ለብቻው ሌላ ነው። መንፈስ ቅዱስ ለብቻው ሌላ ነው። ወልድ ለብቻው ሌላ ነው። 3 ለብቻቸው ገና ከመነሻው 3 ፐርሰኖች ነው ያሉት ገና ከመነሻው ማለት ነው። ስለዚህ ይሄኛውን ነው አሁን ማይገናኝ ነገር ነው። አንቺ ደግሞ እኛ ጋር መጣሽ ነው የአላህን አንዱን ማንነት አትሪቢዩቶች ነው መገነጥዩ። አንቺ አትሪቢዩት ነው መገነጥዩ፣ እኛ ፐርሰን ነው እየገነጠልን ያለ ነው። ይለያያል፣ የምታደርገው አይገናኝም። አይ አትሪቢዩት ወደ መገንጠል እንግባ ከተባለ እንዲህ በሽን ያለው። ስለዚህ አብን ብቻውን እንገነጥለዋለን። መንፈስ ቅዱስን ትተን ወልድና መንፈስ ቅዱስ ሳያስፈልግ አብ ብቻ ጋር ነውና አብ ራሱ ብዙ ቦታ ይገነጠላል። አትሪቢዩት መገንጠል ከሆነ ይቻላል። እሺ አሁን ማይክሽን ከፈቺና አብ የራሱ አትሪቢዩት እንዳለው ላሳይሽ። አብ ብቻውን ማለት ነው። አብን ብቻውን 50 እሺ። አብ የራሱ ድምጽ አለው። አብ የራሱ ድምጽ አለው።
ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ኢየሱስ ተናግሯል። ድምፁ ከቶ አልሰማችሁትም መልኩን ማለት ነው። አትሪቢዩት የምለውን ነገር መጀመሪያ ዲፋይን አድርገህ ነው የምትቀጥለው። አሁን ሮንግ ጥያቄ ልታስመልሰኝ ነው። ምንም ሮንግ ጥያቄ አይደለም። አብ የራሱ ድምፅ አለው ወይስ የለውም? አንድ መለኮታዊ ባህሪ ነው ያለው ነው እንጂ ምንለው 10 መለኮታዊ ባህሪ ያለ ነው ወር ደግሞ 3 ምትሉትን መለኮታዊ አድምጠሽ ባህሪ አብ አለን የራሱ አይደለም ድምፅ አለው የምንለው። ወይስ የለውም ነው ጥያቄ ነው። አብ የራሱ ድምፅ አለው ወይስ የለውም? አጭር ጥያቄ። አይ ጥያቄ ልክ አይደለም ወይ የምትጠይቁት ሲሆን ደግሞ አስተዳዳሪ ነው አይደል? እሺ ቀለል አድርገሽ ክሌሪፋይን ጥያቄ ስትጠየቁት መልሱ። እኛ አይ አይደለም መለኮታዊ አይደለም መልሰን ባህሪዎች የምንላቸው ባህሪያት ኢተርኒቲውን አይደለም። አብ ወልድ አምኒሰንት መንፈስ ቅዱስ መሆኑን ባህሪያት ሜሮን ምንድን ነው የምትደጋግሚው? ቆይ እኛ አብ ወልድ መንፈስ ቅዱስ እሺ ቆይ አብ ወልድ መንፈስ ቅዱስ አትሪቢዩት ናቸው? ቆይ ፈርስት ኦፍ ኦል እናንተ ትሪኒቲ ምንድነው አትሪቢዩት ምንድን የሚለውን ነው ነገር ዞር ከምንነት በታች ጋር ደባልቃችሁ ደባልቃችሁ እኮ እየተናገራችሁ የጠየኩሽን ያንን መልሽልኝ ወደኛ አይደል? እያመጣችሁት እኮ ነው። የትም አታመልጪም። የጠየኩሽን ነው። ስለዚህ አንቺ እስልምና ላይ የማንነት መቃወስ ወይም ደግሞ አወዛጋቢ ነው አልሽ። ከዛ ስትሄጂ 2% አይደለም ያሳይሽን አንዱን አላህን ፐርሰን አንዱን ማንነት ሄድሽና ገነጠልሽው ብዙ ቦታ። አላህ አንድ ነው፣ በምንነትም በማንነትም አንድ ነው። ከዛ ምን አደረግሽ? ተናጋሪነቱን ለብቻ፣ ይሄ አዋቂነቱን ለብቻ ጀስት አንዱን ልክ ለምሳሌ አሁን እኔን ልብስ አብዱልከሪም ለብቻዬ አብዱልከሪም አንድ ብቻ ነው ተብሎ ተነግሮሽ አይ አንድ ብቻ አይደለም እጁን ልገንጥለው፣ እግሩን ልገንጥለው፣ አንገቱን ልገንጥለው እንደዚህ ነው እያደረግሻለሽ። እኛ ስላሴ እንደበዛ አይደለም ከመዘን ነው። በዛን መዘን ከተባለማ አብን ለብቻው መገንጠል እንችላለን። ወልድ ሳያስፈልገን ነው። አብን 50 ቦታ ገነጥልሻለሁ ለብቻው። ከዛ ወልድን ደግሞ በተራው ለብቻ ማለት ነው። እኛ ስላሴ አወዛጋቢ ነው ሲባል 3 ፐርሰኖች ናቸው፣ ለየብቻ 3 ናቸው ገና ከጅማሮ ማለት ነው። ስለዚህ አንቺ ልክ እንደ ስላሴ 3 ፐርሰን አለ እናንተ ጋር ብለሽ ሄድሽና ከዛ ምን አለሽ? አንቺ አራዳ ሆነሽ አንዱን ፐርሰን ወደ ብዙ ቦታ መገንጠል ውስጥ ይገባሽ። ይሄ ጭራሽ ማይመሳሰል ነገር ነው። ስለዚህ አንቺ ባረክሽ መሰረት እንድንሄድ አብጋሊድና ማለት ነው መጀመሪያ 99 ስሞቹ ይመለሱና ወደኛ እንሄዳለን። የአትሪቢዩት ጥያቄ ኢንቴክሽን ስሞቹ ፐርሰን አይደሉም እነሱ አትሪቢዩት ናቸው። ፐርሰን ናቸው፣ ሲፋት ስሞች ናቸው ወይስ እውነተኛ ባህሪያት ናቸው? ይሄን መልስልኝ መጀመሪያ። 99 ስሞቹ እኔ የጠየቁ ለምን እንደምትጠይቀኝ የጠየቅሽው ጥያቄ ላይ ነው የምጠይቅሽ። አላህን ለምሳሌ ከነዛስ ለምሳሌ አላህን ይሄ ፈጣሪነቱ አላህና ፈጣሪነቱ ሲያወሩ አይተሽ ታውቂያለሽ? እዛ ስላልነበርኩ አላውቅም። እኔ አላውቅም። እሺ ያወር ፐርሰን ማወቅ አይደለም። እሺ በመጽሐፍ ደረጃ የትኛው መጽሐፍ ላይ ለምሳሌ ፈጣሪነት የሚባለው ፐርሰን አላህን አናግሮታል የሚል ነገር አለ? የአምላክን ባህሪያት አትሪቢዩቶችን ነው እየገነጠልሽ የምታወሪው። ቤሲክሊ ለምሳሌ ሰው ስለሆንክ ታወራለህ አለ ጃረ ትንሽ እንትን እያየሁብህ ነው፣ ሀት እየሆንክ ነው። ግን ቀስ እኔ እንትን ለማለት ለመረዳት ነው። እኔ አሁን እናንተ ስላሴ ለመረዳት እንደምትሞክሩት ለመረዳት እነዚህ 99 ስሞች አልገቡኝም ነው። እነዚህ ባህሪያት ናቸው ወይ ስሞች ብቻ ናቸው? ላስረዳሽ እንዴ ሜሮ ላስረዳሽ። እሺ እንዲገባሽ ነው። ምንድን ናቸው? እሺ ንገረኝ። በቃ አትሪቢዩት እንዲገባሽ ማለት ነው። እሺ አብ የራሱ ድምፅ አለው? እንዲህ እያስረዳሁሽ ነው በሚገባሽ። አብ የራሱ ድምፅ አለ? ማን ድምፅ አለው? አብ ይኸውላችሁ ወደ እኛ ጋር ይመጣሉ። እኔ አሁን እያስረዳሁሽ ነው አይደለም እኮ እያስረዳሁሽ ነው። እኔ አመሳስለዋለሁ ከኛ ጋር ለመሳሰል አንተ ብቻ እያመሳሰልኩ አብ ወልደ መንፈስ ቅዱስ እያመሳሰልኩኝ አይደለም። አብ የሚባለውን አንዱን ፐርሰን ያመጣሁልሽ አላህና አብን እያወዳደርኩልሽ ነው። አላህ ውስጥ ያለውን አትሪቢዩት አወዛገበሽ አይደለ? የሁለቱን እንድንመለከት ነው። ገባሽ? አላህን ለመገንጠል አሪፍ ጨዋታ የምትጮች ከሆነ እኔ አብን እየገነጠልኩ ነው። ይበዙልሻል አንዳንድ ማንነት ሆነው ግን እንደዛ ይገነጣል። ጠልኩብህን 99 አትጨናነቂ። ቆይ ካልከኝ ኧረ አንዴ ተረጋጊ። ባህሪ ናቸው። የትም አታመልጭም። የትም አታመልጭም። አንዴ ተረጋጊ። ስለዚህ አሁን እዚህ ጋር አብን ነው አንቺ ጠይቅሽ። አላህ ጋር የምትጠይቅኝ አብ ጋር አደርገዋለሁ። ወልድና መንፈስ ቅዱስ አያስፈልጉም። ፐርሰንን እየገነጠልሽ አይደለም፣ ባህሪን እየገነጠልሽ። አሁን ምን እያደረገች ነው መሰላችሁ? ያ ጀማ የኔ ስም ለምሳሌ የኔ ስም አብዱልከሪም ሊሆን ይችላል፣ አብዱልቃድር ሊሆን ይችላል። የአብዱልከሪም ስም አብዱልቃድርና አብዱልከሪም ነው። ስለዚህ ሁለት ሆኑብኛል፣ ዞሩብኛል ነው እያለች ያለችው። ስለዚህ የአብ ስሙ አንደኛው አባት ተብሎ ይጠራል፣ በሌላ ደግሞ ምን ተብሎ ይጠራል? ለምሳሌ ወላዲም ተብሎ ይጠራል። አብ ለምሳሌ ወላጅ ነው፣ ወላዲ ሊባል ይችላል። ገባሻ? እንትን ቢጌት አድራጊ ማለት ነው። ሁለቱን እንደዚህ ሁለት ቦታ አብን ልገነጥልሽ ነው። ስም ስታመጪ በስም ገነጥለዋለሁ አብን ድጋሚ ማለት ነው። ከዛ አብ ሁለት ቦታ ይሆንብሻል ማለት ነው።
በአትሪቢዩት ደግሞ አላህ ድምፅ አለው። የአላህ ድምፅና አላህ ራሱ ይለያል። ኦልራይት የአብ ድምፅና አብ ራሱ ይለያል። 2 3 ይሆንልሻል። ገባሽ? አንቺ አትሪቢዩት ነው ይገነጠልሻለሽ፣ ፐርሰን አይደለም ይገነጠልሻለሽ። የራስን ኢንተርፕሪቴሽን እየሰጠ ነው። እኛ ምንለው መለኮታዊ ባህሪ ያለ which is one divine essence። እሱ እኔ ስለ ስላሴ እያወራሁ አይደለም፣ አይገናኝም። ስለ ስላሴ እያወራሽ አይደለም። ስላሴ 3 ፐርሰን አለ ነው። እሺ በስላሴ 3 ፐርሰን አለ። ሜሮን ይሰማሻል? በስላሴ 3 ፐርሰን አለ። በስላሴ 3 ፐርሰን አለ አይደል? አዎ 3 እኔ ብለው የሚያወሩ 3 አሉ አይደል? እሺ አሁን አላህ ጋር እኔ ብሎ የሚያወራ 3 አሳይኝ እስቲ። እንዴት ነው እንዴ? ስላሴን ከአላህ ጋር ለምንድን ነው አንተ የምታወዳደረው? በቃ አይተሻ የለም ማለት ነው። ያ ጀማ ይሄ ተመልከቱ። እኔ ብለው የሚያወሩ እንደዛ ብዬም ክሌም 3 ፐርሰኖች ብቻ ነገረኝ። እሺ ያለ አትሪቢዩቶች ብለህ የመጣኸው አንተ ነህ። ስሞች ናቸው ወይስ እውነተኛ ባህሪያት ናቸው? አንዴ ሜሮን አንዴ ተረጋጊ አንዴ ተምታታብሻ። አሁን ያ ጀማ ተመልሶላታል። የመጀመሪያው ጥያቄ ፐርሰን የለም እኛ ጋር አንድ ነው። እኔ ብሎ የሚያወራው እኔ የፈጠርኳችሁ ምናምን የሚለው አንዱ ፍጥረት ዓለም ነው የፈጠረው አንዱ አምላክ አለ። ይሄ አንድ ነው፣ በቃ 1%። በስላሴ ወደ ክርስትና ሲኬድ ግን 3 ናቸው። እኔ ብሎ የሚያወሩት 3 ናቸው። ይሄ ነው የመጀመሪያው ልዩነት። በቃ ስላሴ ተብሎ 3 አሉ። አንደኛው ሁላ አስተዳዳሪ ነው፣ አንደኛው ማለት ነው። አንደኛው አስተዳዳሪ ነው፣ አንደኛው አስፈጻሚ ነው። ማስረጃ ትፈልጊያለሽ ሜሮን? ማስረጃ ትፈልጊያለሽ? አንደኛው አስተዳዳሪ ነው። አላህ በምንነቱና በማንነቱ እኔም እንደዛ እንደሆነ ለሳይ ነው። ቆይ ይኸውላችሁ እኔ በጣም እንትን አለ። አይ በቃ ይቅርታ ሜሮን፣ እሺ ይቅርታ። እንደዚህ መጨስ የለም። እንደዛ ነው የሚያስኬደው። ገባሽ? ስለ አትሪቢዩት አልጨረስንም። ስለ አትሪቢዩት ስናወራ ስለ አትሪቢዩት ነው የምናወራው። ገባሽ? አንቺ አሁን ስለ ፐርሰን እዛ ክርስትና ላይ የክርስትና ላይ ያለውን ፐርሰን እስልምና ለመተሽ ወደ አትሪቢዩት፣ ለምሳሌ በክርስትና አብ ወልድ መንፈስ ቅዱስ ለየብቻ 3 ናቸው። ከዛ ይመሳሰላልኩ ከአንተ ጋር ትለኛ እኔ ጋር ትመጣና ደግሞ እኔ አንድ ሆኜ እያለሁ ንግግሬን እውቀቴን ትገነጥለዋለች ለማስመሰል ማለት። እንደዛ ከሆነ አብም ለብቻው እውቀቱ ይገነጥላል። አትሪቢዩት መለያየት፣ አትሪቢዩት መገነጣጠልና የፐርሰን መለያየትና አትሪቢዩት የማይገናኙ ነገሮች ናቸው። እሺ ሜሮን፣ ስለዚህ ጥያቄሽ የፐርሰን እስልምና ላይ 2 ከአንድ በላይ ፐርሰን የለም። ግን አንድ ማንነት ደግሞ አንድ ምንነት ደግሞ የራሱ ደግሞ አትሪቢዩቶች አሉት። ይሄ ደግሞ የታወቀ ጉዳይ ነው። ለምሳሌ አንድ ሰው ሲባል እኔ አሁን አንድ ሰው ነኝ፣ ግን የራሴ አትሪቢዩት አለኝ። ለምሳሌ ተናጋሪ ነኝ፣ ማውቀው ነገር አለ። ይሄ ማለት አብዱልከሪም 3 ነው ማለት አይደለም። ይሄ የአንዱ እኔ ባህሪዎች ናቸው። ጃ ለብቻው የራሱ አትሪቢዩቶች አሉት። ስንት ሆንን ማለት ነው? 2 ሆንን ማለት ነው። አሁን ስላሴ ከዛ ኢብሮ አለ 3 ሆንን ማለት ነው። አሁን ይሄ 3 ፐርሰን ይባላል። እኔ 1% ነኝ፣ ጃ 2% ነው፣ ኢብሮ 2% ነው። አንደኛው ከሞተ አንደኛው አልሞተም። ለዛ ነው ወልድ ሞቶ አብ አልሞተም። ለምሳሌ ወልድ ተወልዶ አብ አልተወለደም። በጣም 3 የተለያዩ ፐርሰኖች ናቸው። ይሄንን መተሽ አላህ ጋር የሌለ ፐርሰና በሚለው በአትሪቢዩት መገነጣጠል ይሄ ማይገናኝ ነገር ነው። ስለዚህ አሁን አትሪቢዩት ጋር እንምጣ ካልሽኝ ደግሞ ወደ አትሪቢዩት ደግሞ እንምጣ። ተስማሚያለሽ? ወደ አትሪቢዩት ከመሄዴ በፊት ማለት ነው መጀመሪያ እናንተ አይ ቲንክ ሚት ያደረጋችሁት ቦታ ብዬ ማስበው ምንድነው ኤሰንስ የምንለውን ነገርና አትሪቢዩት የሚለውን ነገር ዴፊኒሽኑን አቀላቅላችኋል ብዬ አስባለሁ። ስለዚህ አሁን አላህ ጋር ፐርሰን አለ። አላህ ጋር ፐርሰን አለ ወይ? ስለ ፐርሰን ነው አሁን እያወራን፣ ስለ አትሪቢዩት እያወራን ነው። ስለ ፐርሰን ነው የምናወራው። መጀመሪያ ፐርሰን ያለ ስንለይ አላህ በምንነቱ ምንድን ነው? አሁን ይሄንን ነገር አልተጫት ያማታል እንዴ? ጃቢር ምን ሆነ? ኬት ወይ ሌላ ጊዜ እመጣለሁ። ስለ ፐርሰን ያመመህ እኔ አይደለም እንዲ አታዳምጭ እንዲ አረ ወደዛ እኔ እኮ እየጠየኩሽ ስለ ፐርሰን እየጠየኩሽ ስለ አትሪቢዩት አታውሪ ነው እያልኩሽ ያለሁት። መጀመሪያ ፐርሰን ሌቭል እያወራ ነው ሜሮን፣ ፐርሰን ሌቭል እያወራ ነው። መጀመሪያ ስላሴ ላይ 3 ፐርሰን አለ። ፐርሰን ሌቭል እሺ፣ ስለ አድኑ አሁን ስለ ትሪኒቲ ነው። አረ ስለ ሁለቱም ላወራን። ቆይ አንዴ ተረጋጋት። አንዴ ብሩ ሁላችሁም አንዴ ቆይ አንዴ የት ጋር እያመለጠችው እንደሆነ ስለገባኝ ነው። አሁን ስለ ፐርሰን ነው የምናወራው። ክርስትና ላይ 3 ፐርሰን አለ። አላህ ጋር ደግሞ 3 እኔ ብለው የሚያወሩ ከአንድ በላይ ካለ አሳይኝ። መጀመሪያ አትሪቢዩት አልጠይቁሽም። እኔ ብለው የሚያወሩ ለየብቻቸው፣ አንደኛው ከሞት አንደኛው ማይሞት፣ አንደኛው የሚላክ አንደኛው ማይላክ፣ አንደኛው ሲሄድ አንደኛው የሚመጣ፣ እንዲህ አይነት ነገር የተነጣጠሉ እኔ ብለው የሚያወሩ ፐርሰኖች ካሉ አላህ ጋር አሳይኝ። ይሄ መጀመሪያው ፐርሰን ነው የምታሳይኝ። አሁን ፐርሰን እኔ ብሎ የሚያወራ ፐርሰን ታሳይኛለሽ። ይሄ ነው ጥያቄ። ክርስትና ላይ 3 ፐርሰን አለ፣ ተስማምተናል በዚህ። አሁን እስልምና ላይ እንደ ስላሴ ነው ስላልሽ 3 ፐርሰን አሳይኝ፣ ከአንድ በላይ ፐርሰን። ይሄ ነው ጥያቄ። አትሪቢዩት አልጠየቁሽም። ጥሩ ዳይሬክትሊ ልመልስልህ አብዱልከሪም። ኖዌር ኢን ማይ ስፒች ስላሴና አላህ አንድ አይነት ፐርሰን ሁድ ይሁን አትሪቢዩት ይሁን
በምንነት በማንነት አንድ ናቸው እስልምና እናመሳስላቸው ላይ ብዬ አንዱ አልጠየኩም። አምላክ እኔ ዳይሬክት እስልምና እየጠየኩ አሁንም ያለሁት ሌላ ስለ ነገር አላህ ነው። ብቻ ነው። ኦኬ እኔ ነኝ ሚውት ያደርኳት። እሺ ያጀማ አሁን የጠየኩሽ እስልምና ላይ ከአንድ በላይ ፐርሰን አለ ወይ ነው ጥያቄው። እየዘጋን ነው የምንሄደው ከዚህ በኋላ ገባሽ? አንቺ ማድረግ የፈለግሽው ልክ ክርስትና እንደሚያወዛግበው እስልምና የሚያወዛግባል አይነት ስታፍ ነው አጀማ። ለዛ ምንም አያወዛግብም። አዳመጥ እኔ ረጅም ሰዓት ነው ያዳመጥኩት። እሱ እንትና በረጅም ሰዓት የአንቺ ፕላን ያ ነው። ዜርፎር ያ ፕላን አያስኬድም። ዜርፎር መጀመሪያ አሁን እኛ የሚያወዛግበን 3% አለ ክርስትና ላይ። እኔ ብለው የሚያወሩ 3 አሉ። አንደኛው ከሞት አንደኛው አይሞትም፣ አንደኛው ከተወለደ አንደኛው አልተወለደም፣ አንደኛው ስልጣን ይሰጣል አንዱ ይቀበላል፣ አንዱ ይለምነዋል፣ አንደኛው እንደዚህ ይባባላሉ። አንዱ አስተዳዳሪ ነው፣ አንዱ ስልጣን ተቀባይ ምናምን ነገር። እስልምና ላይ 3 የተለያዩ ኖረው ወይም ደግሞ ከአንድ በላይ ሆኖ እርስ በርሱ ላይ ያወራሉ። አንተ ሂድ አንተ ቁጭ በል። እንዲህ አይነት ፐርሰን አለ ወይ? የመጀመሪያው ጥያቄ ይሄ ነው። በቃ በፐርሰን ደረጃ አለ ወይ? ይሄ ነው ጥያቄ። ሜሮን ይሄ ቆይ ብሮ ሜሮን ቀጥታ በልሽ። በፐርሰን ደረጃ አላህ ላይ አለ። ተዋቸው አንዴ ኮፒ ሊንክ እና ታብታብ እስከምታደርጉ ድረስ ተቋረጥኩኝ እንዴ? ትንሽ ኮፒ ሊንክ እስከምታደርጉ ድረስ ትንሽ ደቂቃ ሚውት አድርጉ። ኮመንቱ ልዘጋው ነው። ታብታብ እና ኮፒ ሊንክ አድርጉ። ይቀመጡ ኢብሮ ተዋቸው። ሀሳብ ይስጡ። ቀጥሉ። ሀሳብ ይስጡ። እንዳትከፍቺ ያድርጉ ነው። ቆይ አብዱ። እሺ ሜሮን ቀጥታ ነው የምትመልሺው። እሺ እኔ አሁን ስለ ፐርሰን ነው እያወራ ያለሁት። ከአንድ በላይ ፐርሰን አለ እስልምና ላይ። ጥያቄው ይሄ ነው። አትሪቢዩት አልጠየኩሽም። እሺ ሚውት አታድርገኝ። አንድ ጊዜ ልመልስልህ። አሁን ይሄንን ለመመለስ መጀመሪያ የአላህን 99 ስሞች ስናውቅ አትሪቢዩት ነው እሱ እኮ አትሪቢዩት። መጀመሪያ ከአንድ በላይ ፐርሰን እኔ ብለው የሚያወሩ ፐርሰኖች አሉ ወይ? እኔ ብሎ የሚያወራ እሱ ነው ማስረጃ አለ። አላህ ፈጣሪነቱ ቆይ ከሱ ዲስቲንክት ከሆነ ማለት ነው። እሱ አትሪቢዩት ነው። እሱ ስለ አትሪቢዩት ነው። አትሪቢዩት ላይ እንመጣበታለን። የአትሪቢዩት ላይ እኮ እንመጣበት። ስለ ፐርሰን እያወራ አይ አይደለም። አትሪቢዩት ላይ ግራ ስለገባሽ እኮ ዛዛ ክፍል ላይ ማለት ምንድነው? ፈቃድ ወይ ደግሞ ንግግር ያለው ማለት ነው እንጂ ቆይ ግዑዝ የሆነ ምናምን አይደለም። እሺ ፐርሰን ማለት ፐርሰን ማለት እውቀት፣ ፈቃድ፣ ንግግር ያለው ማለት ነው። አለቅ። ምንም ሌላ ነገር የለውም። ያላ አትሪቢዩት ሄዶ የሚፈጥር ከሆነ ማለት ነው። ከሱ ደግሞ የተለየ አንዴ ይረጋጋሉ ማለት ነው። ኧረ አንዴ ተረጋጊ። ጤነኛ አይደለች እንዴ እኮ። ልክ አሁን ለምሳሌ የራሱ እውቀት ያለው ምን ያለው አንድ ፐርሰን አለ። ሌላ ከዚህኛው ፐርሰን ውጭ ሌላ ፐርሰን አለ እስልምና ላይ ሌላ ፐርሰን አለ። ልክ እንዳሁን የራሱ ፍቃድ ያለው ምናምን ነገር ሌላ ፐርሰን አለ። አንተና እኔ የሚባባሉ ለምሳሌ አላህ አለ እኔ ይላል፣ ሌላኛውም እኔ ይላል። ከዛ አንተ ይባባላሉ። አንዱ ይልከዋል፣ አንዱ እንትን ይላል። እንደዛ አለ። ይሄ ነው ጥያቄ። ሚውት ታደርገኛለህ፣ እንትን ፐርሰናል ላይ ትሄዳለህ እና እንዴት ብለን ዲስከስ እናድርግ ማለት ሜቢ ሌላ ጊዜ ሳይደክምህ እርሊ ገብቼ ወይ እንጠያየቃለን። መውጣት የለባትም። እሺ አብዱልከሪም ሳላወራት ረጅም ሰዓት ነው የጠበቅኳት። ሜሮን ኖ አብዱልከሪም አይደለም ኖ አስገባት ፈልጋት። አይሆንም በቃ መልሰሽልናል። በቃ መመለሳት ኢብሮ አንዴ ላላ ብለህ ቆይተው እኔ ስለገባኝ ነው ፈልጋት ነው ይሄን ያልሰማችሁ ሳላወራት። ቆይ አንዴ አይደለም አይሆንም ኢብሮዬ ቆይ አሁን በደንብ አይታል። እዚህ ጋር ፐርሰን ላይ ሁለት ነገር ነው። ቅድም ምን ለመሰለ ኢብሮዬ ምን እያደረገች መሰለ መጀመሪያ ላይ ልክ ያስረዳታል፣ አትሪቢዩት ያስረዳታል። እሷ አላማዋ ማለት ነው እንትን ነገር ነው ይሄ